ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ ዝግጅታችን ጀምሯል። ያለፈው ሳምንት ኢትዮጵያን ኤሊትስ ፖለቲካል ካልቸርስ ኤ ክሪቲካል ጃንክቸር ዘ ኬዝ ኦፍ አምሃራ ኦሮሞ ኤንድ ትግራይ የተሰኘው መጽሐፍ ላይ ከጸሐፊው ዶክተር ሰለሞን ኃይለማርያም ጋር የጀመርነውን ውይይት እንቀጥላለን። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ አቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። ዶክተር ሰለሞን በድጋሚ ግብዣዬን ተቀብለ ስለተገኘ በጣም እያመሰገንኩ ከአድማጮች ጥያቄ ልጀምር። አብርሃም ሚጫ የተሰኙ አድማጫችን ክቡር ዶክተር ሰለሞን ትንሽ ከገጠሬው ተወልዶ በብዙሃኑ ባህልና ዳብረው ያደጉ ሰዎችን ምን ያህል አካተሃል በጥናት ውስጥ? አርብቶ አደሩንስ ወያኔ ያመጣው አመለካከት የሚለው ነገር የተሳሳተና የሌሎችን የትግል ታሪክ ዲሚኒሽ ማድረግ ነው የሚል አስተያየትም ጥያቄም ሰጥተዋል። እስኪ በመጀመሪያ አመሰግናለሁ ርዕዮት፣ አመሰግንሻለሁ። አንቺንም ጠያቂውንም አመሰግናቸዋለሁ አቶ አብርሃምን። እና ጠያቂው ያቀረቡት ጥያቄ ጥሩ ጥያቄ ነው። ነገር ግን ምንም አይነት ዲሚኒሽ ለማድረግ የተሞከረ ነገር የለም። ምክንያቱም ጥናቱ የሚያተኮረው ደጋግሜ እንደተናገርኩት በልሂቃን ላይ ነው እና ከአርብቶ አደሩም ሆነ ከገጠርም የመጡ ከማንኛውም ሆነ ልሂቅ እንግዲህ ማለት ባለፈው በግልጽ እንደተናገርኩት በጥናቱ ላይ የተካተቱት ከዩኒቨርሲቲ የተመረቁ ዲግሪ ያላቸው፣ ማስተርስ ያላቸው፣ ፒኤችዲ ያላቸው እና የተማርነን የሚሉ ሰዎችን ነው ኢንተርቪው የተደረጉት እና በእርግጥ የጥናቱ ትሪያንጉሌትድ ሆኗል። ትሪያንጉሌትድ ማለት ምን ማለት ነው? የኢንተርቪው ተደርጓል፣ ዶክመንቶች ታይተዋል፣ እንደገና ደግሞ ኮስችነሮች ተበትነዋል። እነዚህ ሶስቱ ነገሮች ትሪያንጉሌት፣ ሶስቱም ተቀናጅተው ነው የጥናቱን ውጤት ያመጡት እና አርብቶ አደሮችም ሆነው የተማሩ እስከሆኑ ድረስ እዚህ ኢንተርቪው ውስጥ ገብተዋል ማለት ነው። ለምሳሌ ደሴ ዩኒቨርሲቲ በሄድኩበት ጊዜ እርግጠኛ ነኝ አርብቶ አደሮች ሆነው እዛ ዩኒቨርሲቲ የሚማሩ ሰዎች አግኝቻለሁ ብዬ ተስፋ ያደርጋለሁ እና ጥናቱ የሚያተኩረው እዛ ላይ ስለሆነ ነው እንጂ ሌላ ነገር አይደለም። አሁን እንዳልኩት የፖለቲካል ካልቸር በሶስት ነው የሚከፈለው። የልሂቃን የፖለቲካል ባህል አለ፣ እንደገና ደግሞ የተቋማት የፖለቲካል ባህል አለ፣ እንደገና ደግሞ የማስ የፖለቲካል ባህል አለ እና እኔ እርግጠኛ ነኝ አንድ ሌላ ሰው ደግሞ የማስ የፖለቲካል ባህል በሚያጠናበት ጊዜ አርብቶ አደሮችን በዝርዝር እንደሚዳስስ ተስፋ አደርጋለሁ እና ኢቭን የአርብቶ አደሮችም የፖለቲካል ካልቸር የሚለው እዚህ ማስ ውስጥ ሊገባ ይችላል ማለት ነው እና ጥናቱ የሚያካትተው ልሂቃን ላይ ስለሆነ ነው እንጂ አንዱን ለማንሳት አንዱን ለማንኳሰስ አይደለም። አይሆፕ የመለስኩት ይመስለኛል። አዎ፣ እዚሁ ጋር እኔ ማያይዤ እንድጠይቅ በእርግጥም ዲሚኒሽ ማድረግ አይደለም፣ ግን አሁን እዚህ ጋር የብዙ ሰዎችንም የተለያዩ አይነት አተያዮች በተለያየ መንገድ የሚቀርቡ አያለሁኝ እና ይሄ እኮ የህዝቦች ትግል ነው እና ለምንድን ነው ልክ ህወሓት ያመጣው አይነት ነገር አድርጎ የማሳየት ነገር የነበሩ ቅሬታዎች፣ ጭቆናዎች የወለዷቸው ናቸው አይነቱ አመለካከት አንድ አይነት አመለካከት ነው በኢትዮጵያ ፖለቲካ ውስጥ እንደምታውቀው እና እሱ ላይ ትንሽ ጨምረህ አስተያየት ብትሰጥበት ደስ ይለኛል። ልክ ነው። እንግዲህ እንዳተያይ ነው። አሁን የፖለቲካ አተያይ ያላቸው አሁን ለምሳሌ ጭቆና የነበረባቸው በመደብ ነው የተጨቆኑት ወይንስ ደግሞ በኢትኒሲያቸው የተበደሉት የሚለው በጣም አከራካሪ ነው። አሁንም ድረስ አከራካሪ ነው። ሁለት አይነት ጽንፍ የያዘ ጉዳይ ነው። ምክንያቱም ሰዎች በመደባቸው ነው ወይ? ምክንያቱም አሁን ሁላችንም እንደምናስታውሰው ርዕዮትም አንቺም እንደምታስታውሽው ከኦሮሞም ሆነው ከጃንሆይ ጋር አብረው ሲሞዳሞዱ ነበሩ፣ ባለስልጣን የነበሩ ነበሩ
እንደውም አንደኛው ትልቁ ቻሌንጅ አሁኑ ኦኤልኤፍ እና ሌሎች አክራሪ ኦሮሞ ብሔርተኞች የሚያነሱት ምንድን ነው? ጥቂት የኦሮሞ ልሂቃን በስርዓቱ በድሮ ጊዜ ከሚኒሊክ ጊዜ ጀምሮ ማለት ነው ከሚኒሊክ ጊዜ ጀምሮ ስለነበሩ ለምሳሌ ስለነበሩ ኦሮሞ ተጠቅሟል ማለት አይደለም። እንግዲህ አልካዱም። ጥቂት የኦሮሞ ኤሊቶች ወይም ልሂቃኖች ከመጣው ስርዓት ጋር ከሚኒሊክ ጋም ከኃይለሥላሴ ጋም ኢቨን በጎንደር ጊዜም በዛን ጊዜ በዘመነ መሳፍንት ጊዜም ራሱ በትልቁ አሊ በትንሹ አሊ ጊዜም በወያኔ ጊዜም እና ነበሩ። ግን ምንድነው እነሱ እዛ ስለታዩ እኛ ተጠቅመናል ማለት አይደለም። ጥቂት ሰዎች ሊኖሩ ይችላሉ፣ ሁልጊዜም አሉ በነገራችን ላይ። እና ይሄ የመደብ ነው ወይስ የኤትኒሲቲ ነው የሚለው የሚያከራክር ጉዳይ ነው። እና አንድን ሀገር ግን ትራንስፎርም የሚያደርገው ወደ የበለጠ ጉዳይ የሚያደርሰው በመደብ ትግል ሲሆን ነው። መደብ ትግል ማለት ምን ማለት ነው? ገበሬው፣ አስተማሪው፣ ጋዜጠኛው፣ መምህሩ ምንድነው መምህሩ የኑሮ ደረጃው በተለያየ በሙያ በዛ መደብ ይሄ በኑሮ ደረጃቸው መሰረት ቢታገሉ ሀገሪቷ ትራንስፎርም ትሆናለች። ምክንያቱም ሐኪሙም ጥቅሙና ክብሩን ያስጠብቃል፣ ጋዜጠኛውም ጥቅሙና ክብሩን ያስጠብቃል፣ ገበሬውም ጥቅሙና ክብሩን ያስጠብቃል። እነዚህ ደግሞ ሁሉም ቦታ አሉ። ሁሉም ቦታ ገበሬ ነው። ሰራተኛ ወዛደር የሚባለው ወዛደር ነው። እንኳንስ ኢትዮጵያ ውስጥ አይደለም ውጭ ሀገርም ያለው ወዛደር አንድ ታስታውሽ እንደሆነ እኮ በሶሻሊዝም ጊዜ ወርከርስ ኦፍ ዘ ወርልድ ዩናይትድ ነው የሚባለው፣ የዓለም ሰራተኞች ተባበሩ ነው። እና እንዲህ አይነት አስተሳሰቦች አገርን ትራንስፎርም ያደርጋሉ፣ አገርን ያሳድጋሉ፣ ወደ ትልቅ ደረጃ ያደርሳሉ። እና ደግሞ ሰው እንዲተባበር ያደርጋል፣ አያራርቅም። ምክንያቱም አንቺ ለምሳሌ ሐኪም ከሆንሽ እዛ ጋር ያለውም ሐኪም አንቺ አሁን ለምሳሌ ምንድነው ካርፔንተር በአማርኛ ምንድነው አናጺ ከሆንሽ ጋምቤላ ያለው አናጺ፣ ሶማሌ ያለው አናጺ፣ አዲስ አበባ ያለው አናጺ፣ ጎንደር ያለው አናጺ፣ ወረቨር ያለው አናጺ ይተባበራል። ምክንያቱም አናጺዎች ጥቅምና ክብር እንዲያገኙ ነው የሚታገሉት። ገብቶሻል? አያራርቅም፣ ያሳስባል እንጂ አያራርቅም። አሁን ትልቁ ችግር ምንድነው? ኢትዮጵያ ውስጥ በኢትኒሲቲ ነው ከሆነ የሚያራርቅ ነው። አንተ ተበድለኛል፣ አንተ ተበድለሃል፣ አንተ እንደዚህ ነህ። ይሄ አደገኛ ነው። ለዚህ ነው እኮ ጠቃሚ ቢሆን እኮ በነገራችን ላይ እኮ በአሁኑ ጊዜ እኮ ዓለም በሙሉ እኮ የተደራጀው በኢትኒሲቲ ነበር የሚሆነው። ስለማይጠቀሙ እኮ ነው። ይሄ እኮ በጣም ቀላል ይሄ እኮ ቀላል ማስረጃው ምንድን ነው? ይሄ መላው ዓለም የተደራጀው በመደብ ነው፣ በፕሮፌሽን ነው፣ ወይም ደግሞ በስራቸው የተደራጀው እንጂ በኢትኒሲቲ አልተደራጁም። ማን ነው እስቲ ያሳየኝ እስቲ በኢትኒሲቲ ተደራጅቶ አገሪቷን ያሳደገው እድገት ያመጣው ብልጽግና ያመጣው ሳይንስ ቴክኖሎጂ ያስፋፋው እስቲ አንድ አገር ነገር የለም። ስለማይጠቅም ነው። እና መደብ ነው የመደብ ነው። መደብ ግን ቬሪ ኢምፖርታንት ነው። ምክንያቱም ሰዎች ይሳሳባሉ፣ ይደጋገፋሉ፣ ይስማማሉ። እና ጥቅማቸው አንተ ከሌ ኤትኒክ ግሩፕ ስለሆንክ አንተ ከሌ ስለሆንክ ሳይሆን ወይም ደግሞ አንተ እንደዚህ ስለሆንክ አንተ አናሳ ስለሆንክ አንተ ብዙ ስለሆንክ ሳይሆን ሙያቸውን የሚያስተሳስራቸው እና አገሪቷም ትስተሳስራለች፣ አገሪቷ ታድጋለች፣ ትበለጽጋለች። እና ትራንስፎርሜሽን የሚመጣው እድገት የሚመጣው በዚህ መንገድ ብቻ ነው። እና ሁሉም ሰው አለመናነቅም የሚመጣው ምክንያቱም አንድ አናጺ የአማራም አናጺ፣ የትግሬ አናጺ፣ የጋምቤላ አናጺ፣ የሶማሊያ አናጺ ነው። ሁለቱም ጥቅማቸውን ነው የሚጠብቁት። አንድ ወንበር ከተሰራ ወንበሩ ይሄን ያህል ዋጋ ማውጣት አለበት። ለዚህ ነው የሚከራከሩት። እንጨት እንዲረክስ ይፈልጋሉ እና ማሽኖች እንዲገቡ ይፈልጋሉ። ይሄ የጋራ ነገር ያስተሳስራቸዋል። ይከባበራሉ፣ ይስማማሉ እና ለጋራ አቋማቸው ተሰባስበው ይቆማሉ። በዚህ ጊዜ አገር ይቆማል ማለት ነው። አገር ይጸናል ማለት ነው። በኢትኒሲቲ ከሆነስ ምንድን ነው? አሁን አንቺ ለምሳሌ አናጺ ስለሆንሽ አይ ሐኪሞች ይጥፉልኝ አትይም ትያለሽ እንዴ? አትይም። እኔ አናጺ ጥቅሙን ያስጠብቃል እንጂ ሐኪሞች ይጥፉልኝ አይልም። ኢትኒሲቲስ ምንድን ነው የሚለው? እኔ የዚህ ኤክስ ኢትኒሲቲ ነኝ ዋይ ኢትኒሲቲ ይጥፋልኝ ከማጥፋት የማይመለሱ የሚችሉ ከሆነ እና ለዚህ ነው መደብ በጣም ኢምፖርታንት የሆነው። እና
ወያኔ ያመጣው ምንድን ነው? ወያኔ ያመጣ የሚባለው ምንድን ነው? ወያኔ ያመጣው እኮ በኢትኒሲቲያችሁ ቁሙ ነው። እውነት ለኢትኒሲዎቹ አስቡ አይደለም። ካልኩሌሽን ነው። ካልኩሌት አድርጎ ትልልቆቹ እርስ በርሳቸው ሲፋጁ እኔ የሀገሪቷን ሀብት ዘርፋለሁ፣ በሀገሪቷ የምፈልገው ነገር ሁሉ አደርጋለሁ ስልጣን። ምክንያቱም ማይኖሪቲ ስልጣን ላይ ሊቆይ የሚችለው የግድ ሌሎቹ ሲባሉለት ነው እንጂ በምንም ተአምር በምን አይነት ሎጂክ ነው? በዲሞክራሲ ነው ወይስ በምን አይነት የአስተዳደር ይዞታ ነው? ወይስ እነሱ ንጉሳዊ ናቸው? የንጉሰ ብላድ አላቸው? የሮያል ብላድ ስላላቸው ነው? ኢቨን ሮያሊቲ ቀርቷል አሁን በዓለም ላይ። እንግሊዝ ሀገርም ዝም ብሎ ሲምቦሊክ ነው። እና ስለዚህ ለዚህ ነው ወያኔ ያመጣው ኢትኒሲቲ አደገኛ ነው፣ ለሀገሪቷም አይጠቅምም። እንኳንስ ለሀገሪቷ ለራሳቸውም አልጠቀማቸውም። የሚጠቅም ቢሆን ኖሮ በአሁኑ ጊዜ የትግራይ ህዝብ ሀብታም ሆኖ በልጽጎ በሳይንስ በቴክኖሎጂ አድጎ በትራክተር እያረሰ ስለ ረሃብ አይደለም፣ ስለ ረሃብ ጆሯቸውም አይሰማም። ረሃብ ራሱ የሚለውን ዴፊኒሽን አያውቁም። አዳዲሶቹ የትግራይ ተወላጆች ረሃብ ማለት ምን ማለት እንደው ራሱ ላያውቁ ይችሉ ነበር። ቃሉን ራሱ ኢትኒሲቲ ለውጥ ቢያመጣ ኖረው አላመጣም። ወያኔ 17 ዓመት ታገልኩኝ አለ። 30 ዓመት ስልጣን ላይ ቆየ። 30 እና 17 47 ዓመት ኦልሞስት ሃፍ ሴንቸሪ ማለት ነው። ምን አመጣ? ለራሱ ምን አመጣ? ለሀገሩ ምንም አላመጣ። ረሃብ፣ ሰቆቃ፣ በሽታ ነው ያመጣላቸው። መሳቀቅ ነው ያመጣላቸው። እና ይሄ ኢትኒሲቲ በኢትኒሲቲ መደራጀት ለሀገር አይጠቅምም። ግን ይሄ ማለት ነው ኢትኒሲቲ ይጥፋ ማለት አይደለም። ኢትኒሲቲን ማቆሸሽ ማለት አይደለም። ቋንቋቸውን ቢያዳብሩ፣ ባህላቸውን ቢያዳብሩ፣ በቋንቋቸው የፈለጉትን ቢያደርጉ በአካባቢያቸው መብታቸው ነው። ማክበር አስፈላጊ ነው፣ ኢምፖርተንት ነው። ግን በዛት በፖለቲካ ተደራጅቶ መታገል ለጥፋት እንጂ ለልማት ሊሆን አይችልም። ይሄ የዓለም ታሪክ የሚያሳይ ነው። እኛ ምንድን ነው? እኛ ከዓለም የተለየን ወይ ሰልጠነን ጨርሰናል? አልጨርስም። ገና እንኳን መሰልጠን ጠግበን እንኳን መረት አልቻለም። ገብቶሻል? አሁን አሜሪካኖች ዲሞክራሲ ነው የመጨረሻው ቢሉ ያምርባቸዋል። ዲሞክራሲ እንኳን ራሱ ገና አልበቃም። ማይንድ ዲሞክራሲ ራሱ አልበቃም። በቃ የመጨረሻው ደረጃ ላይ አልደረሰም። ግን ሌላ የተሻለ የአስተዳደር ዘይቤ ስለሌለ አሜሪካኖች ዲሞክራሲ ነው ቢሉ ያምርባቸዋል። ለምን እንደሚያምርባቸው በልጽገዋል፣ ሀብታም ሆነዋል፣ ሳይንስና ቴክኖሎጂ የመጨረሻው ደረጃ ላይ ደርሰዋል፣ ሀያል ሆነዋል በዚህ ሲስተማቸው ማለት ነው። ስለዚህ በዚህ ሲስተማቸው ቢቆላበጹ ምንም አይገርምም። እኛ በምናችን ነው የምንቆላበጸው? ምንድን ነው የመጣልን? ይሄ ሲስተሙ ምን ረዳን? ምን ጠቀመን? እንኳን ለእኛ አይደለም ሌሎቹ አይደለም ለቲፒኤልኤፍ እንኳን ራሱ ቤዙ ኮንስቲትዌንሲው አልጠቀመም። እና ለዚህ ነው ይሄ አይጠቅምም የምንለው ማለት ነው። እንግዲህ በዘውግ ተደራጅቶ እንዳልከው ስልጣን መያዝ ያው የኔ ነው የሚል ራሱ ሌላው ከአንተ ውጭ የሆነው ራሱ የኔ ነው አይልህም አይደል? የኔ ነው የሚልህም ያንተም የሆነውም ያው የመመረዝ ነገር በዚሁ በዘውግ ብሔረተኝነት ጽንፍ የረገጠ አስተሳሰብ ካልሆነ በስተቀር እኔና ዶክተር ሰለሞን ለምሳሌ ከአንድ ዘውግ ብንሆን ከኔ ዘውግ ስለሆነ ብቻ ምን አይነት ነው የኢንተግሪቲ ጉዳይ የምናምን የብዙ ነገሮች ሳልጠይቅ መደግፍ ከሆነ ችግር አለ። ያው ግን እንደዛ ነው በአብዛኛው እየሆነ ያለው እና ከዚህ ጋር ተያይዞ ግን አንድ የሚነሳ ነገር አለመጥቀሙን እያየነው ነው ይመስለኛል። በተግባር ምንም ጥያቄ የለውም። ዘውግ ተኮር ጥቃቶች ሲፈጸሙ ሰዎች በዘውግ ተሰባስበው የመታገል ነገር ይኖራል፣ ተገቢም ነው እና ይሄንን እንዴት ታየዋለህ የሚለው በተለይም እንግዲህ ወደ ስልጣን መውጣት ሌላ ጉዳይ ሊሆን ይችላል። ግን እንዲህ አይነት ነገሮች ሲኖሩ አንዳንዴ በትክክል ይሆኑ፣ አንዳንዴ ደግሞ ያው የተለያዩ ልሂቃን እውነትም ያልሆነ ነገርም ፈጥረውም ለተከታዮቻቸውም የሚሰጡት ይሆናል። በዛም ሆነ በዚህ ግን ተጨቁኛለሁኝ አንድ ህዝብ በማንነቴ ምክንያት ሲል የሚያደርገውስ መሰባሰብ የሚለው እንዴት ታየዋለህ? ምን መሰለሽ ይኸውልሽ ህይወት በጣም መሰረታዊ ነገር መሳት የለብን። መሰረታዊ ነገር ምንድን ነው? እኔ መንገድ ላይ አሁን ሲሄድ አንድ ሰው ሲጠቃ ሳይ እንዴት ዝም እላለሁ? It doesn't matter who they are። ሰው በመሆኑ ብቻ ሰው ሲጠቃ ሳይ
ዝም ማለት እኔ አንድ ጊዜ የራሴን ፐርሰናል ኤክስፒሪየንስ ልነግርህ እችላለሁ። በቡትሮስ ጋር አዲስ አበባ የመጣ ጊዜ እኔ የዛን ጊዜ ተማሪ ነበርኩ እና ኤፍቢኤ የሚባል ቆይቼ አጥንቼ ስወጣ የሆነ እንትን ከፍተኛ እኔ አላወቅኩም እንደዚ አይነት እንትን መኖሩ እና በጣም ከፍተኛ ቀውጢ ሆኖ ጥይት ይተኩሳል ምን ይላል እና ይሄ ካርል ማርክስ አደባባይ የሚባል አለ ታውቂው እንደሆነ እዛ ጋር ስመጣ የሆኑ ሁለት ምናልባት የፍሬሽ ተማሪዎች ናቸው ይመስለኛል ሁለቱን ከበው የወያኔ እንትኖች ይቀጠቅጧቸዋል ለ6 ወይ ለ7 ምናምን ሆነው ግማሾቹ መሳሪያ ይዘው እንደዚህ ቆመዋል ይቀጠቅጧቸዋል ተማሪው ደግሞ ልክ ሰርከስ የሚያይ ይመስል ቆሞ ያያቸዋል ማት ተማሪ መልሽ በሺህ የሚቆጠር ተማሪ ያያቸዋል እንደዚህ ይቀጠቅጧቸዋል እንደዚህ ይቀጠቅጣል ልጁ ራሱ ምሳውንም ራቱን 3 ቀን የበላም አይመስልም በጣም ከስቶ ይመቱታል እኔ እውነቴን ነው የምነግርሽ እኔ ራሴን ሳትኩኝ ኮምፕሊት ራሴን ሳትኩኝ ማለት ድንጋይ ብድግ አድርጌ እንደዚህ ስለሚቀጠቅጡት አንዱ የወያኔ እንትን በድንጋይ መታወት እኔ የዛን ጊዜ ልሞትሽ ምንም ጥርጥር የለውም የዛን ጊዜ መተኮስና ብዙ ሰው ሞቷል ይዛለት አክቹዋሊ እና ተኩሶ ሊገሉኝ ይችላሉ እና ለጊዜው በረደ ብድግ አሉ ገባሽ ድንጋዩም ሲመታቸው እንደዚህ ብለው ብድግ አሉ ሁሉ እና ትንሽ ያ ሰውዬ ትንሽ ፋታ ለ1 ሰከንድም ለ2 ሰከንድም 5 ደቂቃም ቢሆን ፋታ አገኘ ከዛ ከዱላ እና ምን ለማለት ፈልጌ ነው ሰው ሲደበደብ ሰው ሲመታ እንዴት እኛ ዝም ብለ ይዳዝም ማተር ገብቻ ያንቺ ዘውጌ ሆነ ያንቺ ኢትኒክ ግሩፕ ሆነ አልሆነ ለሰው መቆም መቻል አለብን ነው ሰው ማንም ሰው ሲጠቃ ይሄ ትክክል አይደል ምክንያቱም ያ ሰውዬ ሲጠቃ ዝም ካል እኛም ነገ ደግሞ ወደኛ አምጣቱ አይቀርም እና በመጽሐፌ ላይ ተጠቅሷል አሁን ለምሳሌ በአርባ ጉጉ በበደኖ የአማራዎች ጭፍጨፋቸውን ምክንያቱም በዛን ጊዜ በወያኔ ጊዜ የተጨፈጨፉት ያሳውሽ እንደሆነ ያን ጊዜ የነበረውን ጭፍጨፋ ይሄ ቫዮለንት ምን ያህል ኢሰብአዊነትን ማሳያ እና እንደውም አሁን ኦነጎች ክደዋል ኦህዲዶች ናቸው ኦህዲዶች ደግሞ ያን ጊዜ የነበረው ቲፒኤልኤፍ ተዋጊዎች ናቸው እኛ ገና ኦህዲድ እየተመሰረተ ነበረ እና ያው ታውቂያለሽ ክደት ነው ማንም ሰው አያምንም ግን የዛን ጊዜ የተባበሩ መንግስታት ባወጣው መሰረት ኦኤልኤፍ ነው የሚል ኮንክሉዥን ጽፈዋል እና ዞሮ ዞሮ ምን ለማለት ፈልጌ ነው በመሰረታዊነት መቆም የሚችለው ሰው በብሔሩ ስለቆመ ሳይሆን በሰውነቱ ማንኛውም ሰው ይዳዝም ማተር የጋምቤላም ሆነ አማራም ሆነ ትግሬም ሆነ ማንም ሰው ቢጠቀም ትክክል አይደለም መጠቃት የለባቸው የሰው ልጅ መብት መከበር አለበት ነው አንደኛው እንግዲህ የዚህ ኮንስቲቱሽኑ የግሩፕ ራይትን ነው የሚያስጠብቀው ግን የኢንዲቪጁዋል ራይት መጠበቅ አለበት ነው ምክንያቱም ግሩፕ ራይት አስቸጋሪ ነው ተግባራዊ ለማድረግ እና ሆን ተብሎ እንዲበሰበስ የተደረገ ነው ኢንዲቪጁዋል ራይት ግን በቃ የአንድ ሰው መብቱ ምንድነው ኃላፊነቱ ምንድነው የሚለው በዝርዝር ስለሚታወቅ የዛን ጊዜ እንትን ማለት ይቻላል እና ማንም ሰው መጠቃት የለበትም እኔ የዛን ጊዜ አሁን ያን ጊዜ ልሞት እችላለሁ ይሄኔ ሞቼ ነበር አክቹዋሊ እና እግዚአብሔር እንድቆይ ስለፈቀደ ነው እስካሁን ያለሁት እና ያን ጊዜ የሚመታው ሰውዬ እኔ አማራ ይሁን ትግሬ ይሁን ኦሮሞ ይሁን ጋምቤል ምን አላውቅም ግን መመታቱ እኔ ራሴን መቆጣጠር አልቻልኩም ምናልባት ወጣት የዛን ጊዜ ስለነበርኩም ሊሆን ይችላል ግን ዋቴቨር ኢት ኢዝ የሰው ህመም ሊሰማን ይገባል ያ እሱማ ልክ ነው ማለት ራሳቸው የዛ የዘውግ አባላት ብቻ ሳይሆኑ ሁሉም ምላሽ ቢሰጥ ማንነት ተኮር ጥቃቶችም ዘውግ ይሁን የሃይማኖት ይሁን የምንም እዚህም ውስጥም አንገባም ያው የሚሰጡ ሰዎች አሉ እንዳልከው አይነት ማን ነው ከየት ዘውግ ነው ከየት ሃይማኖት የፖለቲካ ስብስብ ሳይሉ ግን በጣም ጥቂት ስለሆነ ይመስለኛል እዚህ ውስጥ ያለው መከራችንም የበዛውና የኔ የሚለው ላይ ሲመጣ ብቻ የመሰባሰብ አይነት ነገር እንግዲህ መሰለሽ አሁን እኮ ሰው እንዲሰባሰብ ያደረጉት በዚህ የፖለቲካል ሲስተሙ ነው የፈጠረው እኮ በነገራችን ላይ ይሄንን ጉዳይ እኮ ራሱ የፈጠረው እኮ የፖለቲካል ሲስተሙ ነው እንዴ አፓርታይድ እኮ የገረሰሰው እኮ ጥቁሮች ብቻ አይደሉም እኮ የገረሰሱት እኮ ነጮችም እኮ ናቸው በነገራችን ላይ ነጮችም ስለተባበሩ ነው አፓርታይድ የፈረሰው ገብቶሻል
እና ኢቭን የአሜሪካን ሀገር ራሱ እኮ የራይት ሙቭመንት እኮ ነጮችም እኮ ፓርቲሲፔት አድርገዋል በከፍተኛ ሁኔታ ባክቸል እና ሲስተሙ ነው ቲፒኤልኤፍ የፈጠረው የኤትኒክ ፌዴራሊዝም ነው ይህን ጉዳይ ያመጣው። ሰው በመደቡ ቢደራጅ ኖሮ ተቋማዊ ማድረጉ ማለት ነው እንግዲህ አሁን ህወሓትም ሳይመጣ ማድረጉ ማለት ነው። እና ኢማጂን በመደብ ቢሆን አሁን ለምሳሌ አንድ ልንገርሽ፣ አንድ ዶክተር ይሄ ሶማሌ ነው አላክመውም ይላል እንዴ? ይሄ ጋምቤላ ነው እኔ አላክመውም ይላል እንዴ? ዶክተር አይልም። ሐኪም ከሆነ ሐኪም ነው። ሐኪም ምንድነው ስራው? ሰው ማዳን ነው። ጋዜጠኛ ምንድነው ስራው? እውነት መፈለግ ነው። ይሄ የኦሮሞ ጋዜጠኛ ነው፣ ይሄ የአማራ ጋዜጠኛ ነው፣ ይሄ የትግሬ this is shocking እኮ ነው አክቹዋሊ። እንዴ ጋዜጠኛ ስራው ምንድን ነው? እውነትን መፈለግ ነው። it doesn't matter እውነት የትም ቦታ ይሁን። እውነቱ ወንድምሽን የሚነካው ቢሆን እህትሽን፣ እናትሽን፣ አባትሽን የሚነካው ቢሆን እንኳን እውነቱን ጋዜጠኛ የሚያወጣው እንጂ ይሄ እኮ በጣም እኮ የሚያሳዝን እኮ ቲፒኤልኤፍ የሰራው ስራ ምን ያህል አደገኛ መሆኑን ማየት ትችላለች በዚህ ራሱ። እና መጽሐፉ ላይ በዝርዝር ተጠቅሷል። በነገራችን ላይ የቲፒኤልኤፍ ቫዮለንስ ኔቸር መጀመሪያ ከራሱ ነው የሚጀምረው። ታስታውሽ እንደሆነ ቲፒኤልኤፍ ራሱ ገና ሲመሰረት ቲፒኤል ትግራይ ፒፕል ሊበሬሽን ገስክስቴ ተጽፌዋል መጽሐፉ ላይ። ገስክስቴ ምናምን የሚባል ነበረ እና እነሱ ጋር ኑ እንወያይ፣ ኑ እስኪ እንነጋገር ብለው ጨፍጭፏቸው አደሩ። ምንድን ነው እኛ ብቻ ነን የበላይ መሆን ያለብን፣ አንድ ሰው ብቻ መሆን አለበት በሚል ነው። ያ ብቻ አይደለም። ኢህአፓ ታስታውሽ እንደሆነ ያን ጊዜ እንትን ነበሩ የዛን ጊዜ፣ ምክንያቱም ኢትዮጵያ የኛ ሀገር ነው ብለው አሲምባ ነበሩ። ከአሲምባ ጨፍጭፎ ነው ያስወጧቸው። ጨፍጭፈው በቃ። እና ይሄ ቫዮለንስ ኔቸር በጣም የሚያሳዝን ምን አይነት ባህሪ እንዳላቸው ራሱ አይ ቲንክ ለኢትዮጵያ ሳይኮሎጂስቶች፣ ሶሺዮሎጂስቶች፣ አንትሮፖሎጂስቶች ሰፊ የጥናት መድረክ ተፈጥሮላቸዋል በትግራይ። አይ ቴል ዩ ዚስ በቲፒኤልኤፍን ራሱ ኔቸር ማጥናት ራሱን የቻለ ሰፊ ምናልባት ለ10 ለ20 ለ100 ዓመት የሚጠና ጥናት ነው ያስቀመጡት። እና በጣም ጨካኞች አረመኔዎች ናቸው። ቲፒኤልኤፎች አረመኔዎች ናቸው። በጻፍ ላይ ተጠቅሷል በዝርዝር። በዝርዝር ሄደበታል። አሁን ካልከው ጀምሮ ገና ስልጣን ሳይዙ በፊት በአነስተኛ ቁጥር ካሉበት ጊዜ ጀምሮ ስልጣን ሲይዙ ደግሞ ምንድን ነው ያደረጉት? የኢትዮጵያን ሰራዊት በትነው ያኔ ከኃይለ ሥላሴ ወደ ደርግ ሲሆን ራሱ የመጣ ነው እንግዲህ። ግን ምንም አይነት አምባገነንነት ቢኖር ወይም ደግሞ ከኛ ውጭ የሆነ የፖለቲካ አስተሳሰብ ምናምን የሚል ይሄ የፖለቲካ ባህላችን አሳዛኝ የሆነ ቢሆንም ግን ተቋማዊ አድርጎ ዘውግ ብሔረተኝነትን የራሱን ሰራዊት የኢትዮጵያ ሰራዊት አድርጎ በዘውግ የተሰባሰበ ያንን በትኖ እንደገና አዲስ አበባ ዩኒቨርሲቲ ላይ ምን አደረገ፣ እነዛን ሁሉ በጣም ብዙ ነገሮችን በዝርዝር ሄዳል። አንዳንዴ እንደዚህ ማስታወስ የሚያስፈልግበትም ጊዜ ነው፣ እየተረሳ ነው። ሾርት ሚሞሪ የተባለው ነገር ሪዮት። በነገራችን ላይ ባለፈው የጠየቅሽን ጥያቄ ጥሩ ጥያቄ ጠየቅሽኝ። ምንድን ያልሽኝ? ሰዎች ከማህበረሰቡ ዋር ለሚመጡት ብለሽኛል። ልሂቃኖች ናቸው ከማህበረሰቡ ዋር ለሚመጡት ብለሽኛል። ከባድ ጥያቄ ጠየቅሽ። የትግራይ ህዝብ ሃይማኖተኛ ነው፣ ደግ ነው። ሰው ኦርቶዶክስ አማኝ ነው። ገባሽ? ጽዮን ማርያም ያለችበት ሰው ነው። ሰው እግር የሚያጠብ ሰው አገር ነው። እነዚህ ሰዎች ከየት መጡ? ምን ያህል ኤሊቶች ከማህበረሰቡ እንደሚነጠሉ ይሄ ማስረጃ ነው። ቲፒኤልኤፍ ማስረጃ ነው። ብዙ ቦታ መሄድ አያስፈልግም። ቲፒኤልኤፍ ማስረጃ ነው። የትግራይ ህዝብ እንዴት አድርጎ ነው የሚወክለው? ቲፒኤልኤፍ የትግራይ ህዝብ እኮ አርቆ ሀሳቢ፣ ትሁት፣ ሃይማኖተኛ ነው። አይሽ ልሂቆች ምን ያህል ተነጥለው ከማህበረሰቡ እንደሚወጡ ቲፒኤልኤፍ ማስረጃ ነው። ለስልጣን እውነተኛ እኮ የቲፒኤልኤፍ ለህዝቡ የቆመ ቢሆን ኖሮ ለህዝቡ ቢቆመ ይሄን ጊዜ ትግራይ ከሲንጋፖር ትበልጥ ነበር። አክቹዋሊ እነዚህ ወንጀለኞች እና የአእምሮ በሽተኞች ስብስብ ነው የቲፒኤልኤፍ አክቹዋሊ። አዘርዋይስ እንዴት የራሳቸውን ህዝብ ከወጡበት ህዝብ እንኳን ሊጠቅሙ ያልቻሉ ናቸው። ገንዘባቸውን አውሮፓ፣ አሜሪካ ሽሸው
እዚህ በቢሊዮን የሚቆጠር ዶላር ላይ ተኝተዋል። እና በጣም አስቸጋሪ ጉዳይ ነው። ትንሽ ስሜታ የሆንኩኝ እንደዛ ነው። ይገባኛል በጣም በተለይ ደግሞ አሁን አውቀው ይሁን በዚህ መጠን ሾርት ሜሞሪ የሆነው ይሁን ቀላል የማይባል ቁጥር ያላቸው ሰዎች ረስተውት ይህንን ሁሉ በደል ሀገርን ሲበድል ከነበረ ድርጅት ጋራ ጥምረት እንፈጥራለን፣ ህወሓት እኮ የተሻለ ነው ምናምን አሁን ላለንበት እንደዚህ አይነት ሜስ ራሱ ትልቁ ድርሻ የህወሓት መሆኑን ይረሱታል። አንዳችን የአንዳችን ሀዘን ራሱ ሀዘን እንዳይሆን የሚያደርገን አይነት የብዙ ሰዎችን አይምሮ የሰሩት እነሱ መሆናቸውን፣ ያ ማለት ሌሎች ኃይሎች የሉም በዘውግ ብሔርተኝነት የተደራጁ ወይም ሌላው ምናምን ማለት ሳይሆን በዋናነት ግን የሀገርን ስልጣን ይዘው ተቋማዊ አድርገው እንደዚህ አይነቱን አስተሳሰብ በተለያየ አይነት መንገድ ስር እንዲሰድ ያደረጉት እነሱ መሆናቸው ይረሳል እና አንዳንዴ ማስታወሱ ጥሩ ይመስለኛል። ወደ ሌላ ጥያቄ ደግሞ ልለፍ። ቲኤች በሚል የሚጽፉ በቴሌግራም ያደረሱን ጥያቄ ነው። አመሰግናለሁ ዶክተር ሰለሞንን በማቅረባችሁና አስተያየቴን ለመስጠት ስለፈቀዳችሁ። በኢትዮጵያ ጉዳይ ያገባኛል ብለው የሚሳተፉት ሁለት ኃይሎች ናቸው። እነዚህም የውስጥና የውጭ ኃይሎች ናቸው። የውጭ ኃይሎች የወሳኝነት ሚናውን 99% ሲጫወቱ፣ እንግዲህ የእሳቸው እይታ ነው። የውስጥ ኃይሎች የመስዋዕት ሚናውን 99% ይጫወጣሉ ላለው ፖለቲካና ታሪክ ተንታኞቻችን ይህንን ሀቅ ለጊዜያዊ ፍጆታ ሲሉ እኛ ኢትዮጵያውያን ወሳኞች አድርገው ያቀርባሉ። ይህንን ማለትም ያበዛሉ። መስዋዕትን በህይወት መክፈላችን ላይ ብቻ ስናተኩር የወሳኝ ኃይሎች ሚና ተዘንግቷል። ዶክተር ሰለሞን የውስጥ ኃይሎችን በተለመደው ሁኔታ ወሳኝ አድርጓል። እንደው ፐርሰንቱን እንተውና የውጭ ኃይሎች ሚና ተረስቶ ያው እንደዚህ ለፖለቲካችን ብልሹ መሆን የፖለቲካ ልሂቃኑን በተለይም የአማራና የኦሮሞ የትግራይ ላይ አተኮረ አይነት ነው እንደገባኝ። ምን መሰለሽ ይሄ ኢትዮጵያን በኢትኒክ ግሩፕ መሰንሸን የተጀመረው በቲፒኤልኤፍ ጊዜ አይደለም። አክቹዋሊ የተጀመረው በጣሊያን ወረራ ጊዜ ነው። ጣሊያን ኢትዮጵያን ለመውረር ብሎ ገባሽ፣ አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ትግራይ ነህ፣ በዛ ነው አክቹዋሊ እንደው መጀመሪያውኑ ሲያዋቅር የራሱ የጣሊያን ይዞት የመጣው ስትራክቸር ጋቨርነንስ ስትራክቸር በኢትኒክ ግሩፕ ነው። ምክንያቱም ሰው እርስ በርሱ ለማባላት ነው። ሰው እርስ በርሱ ሲባላ አንተምተው እያለ ለመግዛት ነው። ይሄ እኮ ዲቫይድ ኤንድ ሩል እኮ ይሄ ያረጀ ያፈጀ ያገዛዝ ስርዓት ነው። አሁን ጣሊያን ይሄ የመጣበት ምንድነው? አገሪቷ እንደተበጣበት እና ለመግዛት ነው። ይህንን ነው ቲፒኤልኤፍ ብድግ አድርጎ የወሰደው። አቶ ወርቁ የሚባሉ ናቸው ጽፏል፣ አንድ መጽሐፍ ጽፏል። በነገራችን ኢትዮጵያን ኤምፓየር ነው ምናምን የሚል መጽሐፍ ጠቅሼዋለሁ መጽሐፌ ላይ። አቶ ወርቁ ይባላሉ። እሳቸው ሰነድ አቀላብጠው የሲአይኤን ሰነድ እንግዲህ አይ ቲንክ ኤቭሪ 10 years ሲሆን 20 years ሲሆን 50 years ሲአይኤ ክላሲፋይድ የሆነውን እንትን ዲክላሲፋይ ያደርጋል እና ከዛ ጠቅሰው ሲአይኤ ምንድን ነው እዛ ዶክመንቱ ላይ መጽሐፉ ላይ ታየዋለሽ። ምንድን ነው ያደረገው? ኢትዮጵያ ወደ ኮሚኒዝም እየተሳበች ነበር፣ በኃይለ ሥላሴ ጊዜ ማለት ነው። እየተሳበች ስለነበረ እና ትዝ ይልሻል ኢህአፓም እያቆጠቆጡ ነበር፣ መኢሶን እየመጣ ነበር እና እነዚህ ኮሚኒስቶች እየመጡ ስለሆነ በተለይ ደግሞ የአውሮፓ የአሜሪካ የተማሪዎች እንቅስቃሴ በኮሚኒዝም ላይ እያተኮረ ስለሆነ ሲአይኤ ይሄን ስለደረሰበት እነዚህ ሰዎች ኮሚኒስት ሊሆኑ ነው። እነዚህ ደግሞ ኮሚኒስት ከሆኑ ብዙ አፍሪካ ሀገሮች ኮሚኒስት ሊሆኑ ይችላሉ። ስለዚህ እነዚህን ሰዎች ገና ምንድን ነው ሳይቃጠል በቅጠል እንደሚባለው እነዚህ ሰዎች ቶሎ ብለን ወይ አስፈላጊ ከሆነ ኢቭን በሃይማኖትም በኢትኒክም ከፋፍለን እነዚህን ሰዎች ማስቆም አለብን፣ አለበለዚያ አደጋ ውስጥ እንወድቃለን የሚል የኮንሰፕት ፔፐር ቀርቦ ያንን ጠቅሰዋል አቶ ወርቁ በመጽሐፋቸው። በመጽሐፉ ላይ ተጠቅሷል። እና እንግዲህ ገባሽ ሲአይኤም ለራሳቸው ጥቅም ሲሉ ማለት ነው፣ ለእኛ አይደለም። ሲአይኤም ይሄን ኮሚኒዝምን ለመግታት ጣሊያንም ደግሞ ኢትዮጵያን ቀጥቅጦ ለመግዛት ያው ኮሎኒያሊዝም ነው። ቲፒኤልኤፍ ይህንን ሰነድ ነው ወስዶ ኢትዮጵያን ሊገዛ። ምክንያቱም ልብ ብለሽ እንደሆነ ፒውርሊ እኮ ኢትኒክ ፌዴራሊዝምም አይደለም። ሲመቸው አማራ ዋናዎቹን በኢትኒክ ግሩፕ አደረገና የደቡቡን ምንድን ያደረገው? ዝም ብሎ ደቡብ ህዝቦች ነው ያለው። አዎ። እና ምንም አይነት ፕሪንሲፕልም እንደሌላቸው ራሱ ይሄ ማስረጃ።
ግን ዋናው ዓላማቸው አማራና ኦሮሞ ነው። ትልቆቹ ኢትኒክ ግሩፖች ስለሆኑ እርስ በርሳቸው እንዲጋጩና እንዲፋጩ ነው። እነሱ ሲፋጩ ወያኔ የሚፈልገውን እየገባ ዶላሩንም ወርቁንም ታንኩንም ኤቭሪቲንግ ለመውሰድ ነው። የሚያሳዝነው ነገር ደግሞ እኔ ትግራይ ቢበለጽግ እንዴት ጥሩ ነበር። እንደው አንድ ክፍለ ሀገር እንኳን ሲንጋፖር ቢመስል እንዴት ጥሩ ነበር። ትግራይ ራሱ ጭራሹኑ አሁን ድረስ ይኸው በረሃብ የሚታመስ ሀገር፣ በበሽታ በችግር ያን የመሰለ መልካም ህዝብ ለዚህ ያበቁት እና የቲፒኤልኤፍ የኤትኒክ ፌዴራሊዝም እንትኑ መርዝ ነው። ምንድን ነው መርዝ? ቴክኒካሊ መርዝ ነው፣ ለኢትዮጵያ መርዝ ነው። እና ይሄ እንዴት እንደሚለዝብ እንግዲህ ወደፊት የምናየው ነው የሚሆነው። እንግዲህ በመጽሐፍም በሰፊው እንደሄድክበት የፖለቲካ ባህላችን ጉዳይ ሲነሳ የቫይለንስ ጉዳይ በዋናነት ይነሳልና እንዴት ሆኖ ከዚህ ሰርክል ልንወጣ እንዳልቻልን እንደመጣ አካባቢ አንድ መንግስት ጥሪ እንደሚያቀርብ ከዛ ወዲያው ደግሞ መበታተኑ እንደሚኖር የተቃዋሚዎች ተሰባሰቡ የተባሉት ከዛ እየተባለ እንደገና መደራጀት ከዛ ያንን ደግሞ በስልጣን ላይ ያለ አካል ማስወገድ እንደዚህ እየተባለ የመሄዱን አይነት ነገር አስቀምጠሃልና ያው አሁን አሳዛኝ የሆነው የበለጠ በዘውግ ደግሞ መሆኑ እንዳልከው በተለይም ከህወሓት ኢህአዴግ ወደ ስልጣን መምጣት ጋር ተያይዞ ሁሉም ነገር በዘውግ እና በዘውግ ብቻ የሚታይበት መኖሩ የበለጠ ይህንን አይነቱን የቫይለንስ ካልቸር ያለው ላይ ከዘውግ ብሔረተኝነት ጋር ሲደባለቅ ደግሞ ምን አይነት ቀውስ ውስጥ እንደሚከተን ማየቱ ቀላል ነው እና እስኪ ስለዚህም ተመሳሳይ የሆነ ሄደን የምንገባበትን በመጽሐፍ በሰፊው ሄድክበት ነው። እዚህ ላይ ያው ብዙ ማለት ባይቻልም እንኳን የተወሰነ ነገር እንባባል እስኪ። አዎ እንግዲህ ምን መሰለች አሁን የዚህ የመጽሐፉ ፋይንዲንግ ኤሊቶቹ ምንድነው አንደኛ እርስ በርስ አይከባበሩም። ኤሊቶቹ ኃላፊነት አይወስዱም። ኤሊቶቹ ሁልጊዜ እኔ አይደለሁም ጥፋተኛው እነሱ ናቸው። እኔ አይደለሁም እኔ ከደሙ ንጹህ ነኝ እነሱ ናቸው። እኔ መልካም ነኝ እነሱ እንደጋ ደግሞ ወስደውብኛል እኔ ወስጃለሁ አይልም ወስደውብኛል። እና ምንድነው ኃላፊነት አይወስዱም ኤሊቶቹ። እና አሁን እዚህ ላይ ይሄ ያየሽው ሰርክል ምንድነው ብዙ ጊዜ አንደኛ የቫዮለንስ ካልቸራችን ነው። ምክንያቱም ለመነጋገር ለመወያየት ፈቃደኛ ባለመሆናቸው የተነሳ ሰርክሉ ይቀጥላል። ገባሽ? አሁን ባለፈውም እንደጠቀስኩት ለጊዜው ዝም ይላሉ። ለጊዜው አንቺ አሁን ለምሳሌ አንድ ሰው ጠመንጃ ይዞ መጥቶ ቢሮዎች መጥቶ እጅ ወር ላይ ሲልሽ እጅ ወር ላይ ለምታረጊው እንጂ ከሱ ጋር ብትታነቂ በጥይት ይገለኛል ብለሽ ታስቢያለሽ። ግን ሰውየው ከሄደ በኋላ ሰውየው አይተሽዋል፣ መልኩን ምን አይነት ሰውዬ እንደሆነ አይተሽዋል። እና አጋጣሚ ለፖሊስ ማመልከትሽ አይቀርም። አቅምም ካለሽ ደግሞ ራስሽም እዚህ ሀገር አሜሪካን ሀገር ለፖሊስ ነው የሚነገረው እንጂ ቫዮለንስ ማድረግ ስለማይቻል፣ ኢትዮጵያ ቢሆን ግን ምንድን ነው የሚደረገው? ቆይ ጊዜ ጠብቀው እነሱም ደግሞ የሚችሉት ያደርጋሉ ማለት ነው። እና ይሄ ምንድነው መንግስት ሁልጊዜ መንግስት ኮምፕሮማይዝ አያደርግም። እና አንደኛው ይሄ የመጽሐፉ ላይ የተገኘው ፋይንዲንግ ምንድነው ስልጣን የያዘውም ስልጣኑን በኃይል ነው። በኃይል በማንኛውም መንገድ በኃይል ነው የሚያቆየው። በኃይል ነው ለመቆየት የሚቆየው እንጂ በውይይት በንግግር በሰጥቶ በመቀበል ስልጣኑን ለመቆየት አይሞክርም። እንደገና ደግሞ ስልጣን ያጡትም ሰዎች ደግሞ ስልጣኑን የሚፈልጉት ከመንግስት ጋር በመነጋገር በመወያየት መንግስትን በማሳመን ለመንግስትን በተለያየ መንገድ በሰላማዊ መንገድ ሳይሆን በኃይል ነው። እነሱም በሚችሉት መንገድ ሁሉ ስም በማጥፋት መጀመሪያ ስም በማጥፋት የሚጀመረው ስም ያጠፋሉ። ምን ይላሉ እና ህዝቡን ይቀሰቅሳሉ። ህዝቡን በማንኛውም መንገድ ይቀሰቅሳሉ። በኤትኒክም ቢሆን በኤትኒክ ይቀሰቅሳሉ። አንተ ወለየ ስለሆንክ ነው እንደዚህ ሆንኩ፣ አንተ ጎንደሬ ስለሆንክ ነው፣ አንተ ጎጃሜ ስለሆንክ ነው፣ አንተ ትግሬ ስለሆንክ ነው፣ አንተ ሶማሌ ስለሆንክ ነው፣ አንተ አርብቶ አደር ስለሆንክ ነው፣ አንተ እስላም ስለሆንክ ነው፣ አንተ ክርስቲያን ስለሆንክ ነው። ህዝቡን ይቀሰቅሳሉ በማንኛውም መንገድ ያ የሚቀሰቅሱበት መንገድ አገር ያፍርስ አያፍርስ
they don't care actually። ከዛ በኋላ እንደምንም ብለው ደግሞ መንግስት ሲጥሉ ደግሞ እነሱም ደግሞ ስልጣናቸውን በኃይል ለማጽናት የሚሞክሩት እንጂ በመሰጡ መቀበል አይደለም። እና ይሄ ሰርክል ይቀጥላል። በቃ እንደዚህ እያለ ይሄ አደገኛ ሰርክል ነው። ይሄንን we have to break this circle ነው ያልኩት። መጽሐፉም ላይ የተጠቀስኩትም እኔ በአጠቃላይ የመጽሐፉ ዓላማ ይሄው ነው። የመጽሐፉ ዋናው ዓላማ ምንድን ነው? እውነቱን ተነጋግረን ገባሽ? እውነቱን ምንም ሳናስቀር ሳንደባበቅ በቃ ይሄ ነው እውነቱ ይሄ ነው ብለን እውነቱን ቁጭ ካደረግን በኋላ እስኪ እንነጋገር፣ ሪሊ እንነጋገር። ምክንያቱም ያለፈው አሁን አይተሽ እንደሆነ ኤሊቶች በሙሉ ምን ይላሉ? የ16ኛው 17ኛው 18ኛው 19ኛው ታሪክ ኢምፖርታንት ነው፣ በጣም ኢምፖርታንት ነው። ይሄ ያለፈ ጉዳይ ነው። እንግዲህ ይሄ ኢምፖርታንት ነው ካሉ አሁንም ድረስ ቁርሾ አለ ማለት ነው። አሁንም ድረስ ቂም አለ ማለት ነው። ምክንያቱም ባለፈው የተደረገውን ነገር የበደለም ለመካስ ፈቃደኛ አይደለም፣ ዝግጁ አይደለም። ያንኑ በደሉን ለማድበስበስ ነው የሚፈልገው። የተበደለም ደግሞ ያ ነገር ቁርሾ እንዲወጣለት ይፈልጋል፣ ወይም ቂሙ መውጣት ይፈልጋል። ለዚህ ነው ታሪክ ላይ በጣም ኢምፖርታንት ነው። ልክ ነው፣ ታሪክ አስፈላጊ ነው። ምክንያቱም ያለፈ ታሪካችን ለመማር ነው። ታሪክ አስፈላጊ የሚሆነው መልካም ከሆነ መልካሙን ነገር ይዘን ለመሄድ፣ ክፉ ከሆነ ከክፉ ለመማር ነው እንጂ ክፉን ነገር ለመድገም አይደለም። እና 17ኛው 18ኛው 16ኛው ክፍለ ዘመን ኢምፖርታንት ነው ብሎ ኳስችነር በትበተን ሁሉም ኢምፖርታንት ነው፣ በጣም ኢምፖርታንት ነው። ስንመረምረው ምንድን ነው የ16ኛው 17ኛው 18ኛው ዘመን ታሪካችን ምንድን ነው? አፄ ዮሐንስ ቦሩ ሜዳ ሄደው ሰውን በግድ ክርስቲያን ካልሆናችሁ ብለው እስላሞቹን ማስለማቸው ነው እንግዲህ ኢምፖርታንቱ። በጣም አስቸጋሪ ነገር ነው። ወይም ደግሞ ኢብን አህመድ አሊ ደግሞ አደጋ መድረሱ ቤተክርስቲያን ማቃጠሉ ነው ኢምፖርታንት ነገሩ አይደለም። እና ችግራችን በትክክል በእውነት ተነጋግረን ገባሽ፣ በሀቅ ትልቁ ችግር ሌላ ደግሞ ምንድን ነው? ኤሊቶቹ ስልጣን ፍላጎት አላቸው። አንድ ሰው ስልጣን ፍላጎት ካለው በትክክል ማሰብ አይችልም፣ በትክክል ሀሳቡን ማቅረብ አይችልም። ኢሚዲየትሊ ባያዝ ነው የሚሆነው። በምንም አይነት መልኩ ስልጣንን ማግኘት አለብኝ ካለ ነው እንጂ የስልጣን ፍላጎት በራሱ ችግር አለው። እንግዲህ በመልካም በቅንነት ስታየው ችግር የለውም። በቅንነት ስታየው ግን ስልጣን ሲፈለግ ስልጣን ለማግኘት በማንኛውም መንገድ ትያለሽ ማለት ነው። ስልጣን ታውቂያለሽ፣ የትም ሀገር አሜሪካን ሀገርም እንኳን ራሱ ስልጣን ለማግኘት ብለው ምን እንደማያደርጉ አይተሻል። ስልጣን ለማግኘት ብሎ ትራምፕ እኮ ስልጣን ለማግኘት ብሎ ነው ነጩን በሙሉ ይኸው ፋብሪካችን አወር ፋብሪክስ በቃ ተበላሸ። ዝም ብሎ መጤዎቹ እየመጡ ራሱ የነጭ ነን እኛ ስኮቲሽ እንግሊሽ ነን የእኛን እንትን በረዙት። እና እንትናን የሶማሊዋን ተወካይ እኮ ኮንግረስ ሌዲ ያላት ምንድን ነው? አንቺ እዚህ አሜሪካ መተሽ ደግሞ ለእኔ ኮንስቲቱሽኑ ምናምን ትያለሽ። ከባድ ንግግር እኮ ነው። እጅ ልጁ አሜሪካዊ ነች፣ ኮንግረስ ሌዲ ነች። እና ስለ ኮንስቲቱሽኑ እኮ አያገባችም እኮ ነው። ገብቶሻል? ሰው ስልጣን ለማግኘት ምንም ነገር ያደርጋል። ስልጣን ፍላጎት ያለው ከፍተኛ የስልጣን ፍላጎት ያለው ጉጉት ያለው ሰው አደገኛ ነው። እኔ አይፈልጉ አይደለም። በቅንነትና አገር ለማገልገል አገር ለመርዳት መልካም ነገር ለማድረግ ከሆነ ኦፍኮርስ ስልጣን አስፈላጊ ነው። ግን እንደው ስልጣን ለመያዝ ምንም ነገር አደርጋለሁ የሚል ሰው መፍራት አለ እሱ እና ልሂቆች ሁልጊዜ አሁን ራሱ ምንም አይግረምሽ፣ ልሂቃኖቹ ከቲፒኤልኤፍ ጋር ቢተባበሩ ምንም የሚያስገርም ነገር አለ። ምንም አያስገርም። ምክንያቱም ነገርኩሽ እዛ መጽሐፉ ላይ በነገራችን ላይ ራሱ ዲፋይን ተደርጓል። ራሱ ቫዮለንሱ ዲፋይን ሲደረግ ሁልጊዜ አላይመንት ሪአላይመንት አለ። ሁልጊዜ መጀመሪያ ቲፒኤልኤፍን ለማስወገድ አላይ ያደረጉ፣ አሁን ደግሞ ቲፒኤልኤፍ ከነዚህ ጋር ሽርክሮች አለ፣ ይሽከረከራሉ አክቹዋሊ። ምክንያቱም ዞሮ ዞሮ ምንድነው ስልጣን ለማግኘት ነው። ኬትም አምጪው ዱቄቱን አምጪው ነው። እና አሁን ይሄንን ቼን ብሬክ ማድረግ አለብን። ኢትዮጵያ እንድታድግ፣ ኢትዮጵያ እንድትበለጽግ፣ ወደፊት እንድንሄድ ከተፈለገ ይሄ ሰርክል ብሬክ መደረግ አለበት። አንደኛ ስልጣን በቫዮለንስ መያዝ የለበትም። ገባሽ? በቫዮለንስ
ኢትዮጵያ ውስጥ ዲሞክራሲ ከሌለ አይ ቴል ዩ ዚስ ኢትዮጵያ መፍረሱ አይቀርም። ኢትዮጵያ ውስጥ ዲሞክራሲ የግድ ነው። በቃ ዲሞክራሲ ማለት ማለት ነው ልዩነትን ማክበር ማለት ነው። ልዩነት ማክበር በእውነት ማለት ነው። ልዩነትን ማክበር፣ የሌላውን ሰው ቋንቋ፣ የሌላውን ሰው ሃይማኖት፣ የሌላውን ሰው የፖለቲካ አቋም፣ የሌላውን ሰው ፍላጎት ማክበር እና አሁን እዚህ መጽሐፍ ላይ ምንድን ነው የትግራይ ልሂቃን ምን እንደሚሉት እኛ የአክሱም ስልጣኔ ያመጣን፣ ኦርቶዶክስ ክርስቲያንነትን ወደ ኢትዮጵያ ያመጣን፣ እስልምና ራሱ ወደ ኢትዮጵያ ለመጀመሪያ ጊዜ ያመጣን፣ ሳቢያን ፊደል ራሱ ወደ ኢትዮጵያ ያመጣን፣ የስልጣኔ ቁንጮ ነን፣ እኛ ባንኖር ኖሮ ኢትዮጵያ የለችም ይላሉ። ጥሩ፣ በጣም ጥሩ፣ ተባረኩ። ጥሩ ነው፣ በጣም ጥሩ ነው። አማራዎች ምን ይላሉ? አማራዎች ደግሞ ኢትዮጵያን ጠፍጥፎ የሰሩት የኛ የአባቶች ናቸው፣ የኛ አያቶች ናቸው። ለኢትዮጵያ ደማቸውን አጥንታቸውን ከስክሰው ኢትዮጵያን የሰሩት እነሱ ናቸው። በጣም ጥሩ ነው፣ እናመሰግናለን። ኦሮሞዎች ምን እንደሚሉት እኛ ኢትዮጵያ ውስጥ በቁጥራችን ብዙ ነው፣ ለረጅም ጊዜ የቆየ ነው፣ በኢትዮጵያ ውስጥ የሚገባንን ክብርና ሞገስ አላገኘንም፣ በሚገባን መጠን ስልጣን የለንም። ኦኬ፣ ይገባቸዋል። እነዚህ ሰዎች ቁጭ ብለው ቢወያዩ መፍትሄ ይመጣል። እነዚህ ሊቃኖች ቁጭ ብለው፣ ፖለቲከኞች ቁጭ ብለው ቢወያዩ በቅንነት በእውነት። አሁን ትልቁ ችግሩ መጠራጠር አለ። የሚናገሩት ነገር ሁሉ ትክክል ከልባቸው የወጣ አይደለም፣ ወይም ለማስመሰል ነው። ሁሉም ሰው ሲመጣ ስብሰባ ላይ በሚቀመጥበት ጊዜ አንድ ነገር ከኋላው ደብቆ ነው የሚመጣው፣ ወይም ደግሞ ፕሪጁዲስ ኦልሬዲ ባያዝ ይዞ ነው የሚመጣው። እሱማ እንደዚህ ነው፣ እሱማ እንደዚህ ነው ብሎ ነው የሚመጣው እንጂ ፒውርሊ በቃ በንጹህ ልቦና ለመደራደር ለመወያየት አይደለም የሚቀርቡት። ይሄ ነው ችግሩ። ይሄ በማስረጃ ያቀርቧል እና እንደዛ ነው። እንደው የመነጋገርን ጉዳይ ስታነሳ እንትኖቹንም መጠይቆችህንም ሳይነበረ መጽሐፉ ላይ ያነጋገርካቸው የተለያዩ ዘውግ ልሂቃን የሰጧቸውን ምላሾች በፐርሰንት እያደረክ ያቀረብከውን እና ስለተለያዩ ምልክቶች፣ ሀገር ወካይ ምልክቶች ስለሚባሉ ስለ ሙዚቀኞች ሁሉ፣ ስለ በፊት የሀገር አስተዳዳሪዎች፣ ስለ ንጉሳውያኑም አሁን ያለውንም ደግሞ እንዴት ነው ጠቅላይ ሚኒስትር መለስን እንዴት ነው የሚያዩት? የትግራይ፣ የአማራ፣ የኦሮሞ የተለያየ ምላሽ ነው ሲሰጡ የነበረው እና እሱ ጋር ራሱ ምን ያህል እውነት በማህበረሰባችን ዘንድ ሁሉንም መጨፍለቅ እንኳን ባይቻል እንዴት ዋጋ እያጣ እንደመጣ የኔ ዘውግ ነው ምን ስለዚህ አይነቱ ነገር እንደሆነ ስር የሰደደው ነገር ማሳያ የሆነ ነገር ነውና ያቀረብከው። እንዴት ነው ታዲያ መነጋገር የሚቻለው? ምንድነው የሚታየ? በዚህ ያህል መጠን ስለ ብዙ ነገሮች በጠየቀው ነገር ላይ ያለው ፐርሰንት ምናምን ሳይው በጣም የሚገርም ነው እና የትግራዩ፣ የኦሮሞ፣ የአማራው እንደሱ አድርገህ ያስቀመጥኩና ሌላውም ያው ሶስቱ ላይ ስላተኮረ ነው እንጂ ሳምንት ተነጋግረናል። ለምን እንደሆነም ጥናት ቢሆን ያው ተመሳሳይ ነው የሚሆነውና ሲጀመር አይደለም ስለ ትልልቅ ሀሳቦች የሰለጠኑ ጉዳዮች ምናምን እንደዚሁም ትልልቅ ነገሮችን ስለመስራት አይደለም በዚህ መጠን እንኳን በወረደ አይነት መልኩ የሚገለጽ አሳፋሪ የዲያሎግ ባህል ባለበት እና እይታችን ሁሉ በዘውግ በተቀነበበበት ሁኔታ ምንድነው መውጫው የሚለውን ትንሽ ምናወራበት። እንግዲህ ሪዮት ምን መሰለሽ፣ ጥሩ ጥያቄ ያነሳሽው። እንትን የሚባል አለ፣ ቫሊዩ ሎድድ የሚባል ነገር አለ። ቫሊዩ ሎድ ይደረጋል። አሁን ለምሳሌ በእርግጥ ብዙ ጊዜ በወጣትነት ነው እንኳን ሳይኮሎጂስቶች ቢናገሩት የሚያምረው፣ ግን እኔም ያነበብኩት ምንድነው ቫሊዩ ሎድ ሲደረግ አሁን ለምሳሌ እድሜያቸው ከ18 ፕሮባብሊ ከ16 ከ17 ዓመት በኋላ ወደዚህ ወደ አሜሪካ ወደ አውሮፓ የሚሄዱ ሰዎች በጣም ችግር ይገጥማቸዋል። እድሜያቸው ከ25 ዓመት በላይ ከሆነማ ከባድ ችግር አለ። ፊት ለማድረግ በጣም ይታገላሉ። ለምን እንደሚታገሉት ቫሊዩዋቸው ሎድ ተደርጓል። ኦልሬዲ አስተሳሰባቸው ተቀርጿል። የተቀረጸ አስተሳሰብ አላቸው። ስለዚህ እዚህ ሲመጡ ከአዲሱ ሲስተም ጋር ፊት ለማድረግ ትግል ነው። ይሄ ካልቸራል ሾክ የሚባለው ሾክ ይኖራቸዋል። እንግዲህ የቲፒኤልኤፍም ጊዜ ገባሽ። በቲፒኤልኤፍ አሁን 30 ዓመት ብዙ ነው። ኦልሞስት የአንድ ጄኔሬሽን ማለት ነው፣ ወይም ደግሞ የአንድ ወጣት ነው እና
በቲፒኤልኤፍ ጊዜ የተገረዙ ማለት ትችላለች፣ በአስተሳሰብ ማለት ነው። በአስተሳሰብ የተገረዙ እና ለምሳሌ ሃይ ስኩል የጨረሱ በቲፒኤልኤፍ ጊዜ ዩኒቨርሲቲ የገቡ በቲፒኤልኤፍ ጊዜ ያለውን ሲስተም ያዩ የገቨርነንስ ስትራክቸሩን ያዩ ስልጣን እንዴት እንደሚገኝ ጥቅም እንዴት እንደሚገኝ አይተዋል። ምንድነው እሱ? በጎሳ መደራጀት ነው። ብዙ ጊዜ እኔ ኦሮሞ ነኝ፣ ኦሮሞ ተቸግሯል፣ ኦሮሞ እንደዚህ ሆኗል፣ እኔ ትግሬ ነኝ፣ ትግሬ እንደዚህ ሆኗል፣ እኔ አማራ ነኝ፣ አማራ እንደዚህ ሆኗል የሚሉ ናቸው ጥቅም ያገኙት፣ ስልጣን ያገኙት፣ አምባሳደር የሆኑት፣ ሚኒስተር የሆኑት፣ ኃላፊ የሆኑት እና ይሄንን ሲያይ ያደገ ወጣት ነው እንግዲህ በዛ በ30 ዓመት ማለት ነው። እና እነዚህ ሰዎች አስተሳሰባቸው ሼፕ ሆኗል። ሼፕ የሆነው ምንድነው? በኢትኒሲቲ ነው ሼፕ የሆነው እንጂ እኔ ሐኪም ነኝ፣ እኔ የሐኪም ኢትኒሲቲ ነው የሐኪምን ኢቲክስ ነው ማስጠብቀው። እኔ ጋዜጠኛ ነኝ፣ ጋዜጠኛ ለእውነት ነው የምቆመው። እኔ አናጺ ነኝ፣ በጣም ጥራት ያለው ወንበር ነው የምሰራው ብለው እና የሌላን የሰራውን ሰው ማድነቅ ለምሳሌ ገባሽ? በትግራይም ይሁን በጋምቤላ የተሰራውን ወንበር አድንቆ ከሱ የተሻለ ለመስራት መፎካከር፣ ስትፎካከር የበለጠ ጥሩ ነገር ለመስራት ይልቅ እኔ አማራ ነኝ የሚገባኝን ማግኘት አለብኝ እና ጥቅም እንደዚህ የሚገኝ ከሆነ ወደ መሳሳብ ነው። ገባሽ? እንደዚህ ከሆነ ለምንድነው እኛ ራሳችንን እኔ እኮ ብንገነጠል እኮ የራሳችን ጠቅላይ ሚኒስትር ይኖራል፣ የራሳችን ፕሬዚዳንት ይኖራል፣ የራሳችን አምባሳደር ይኖራል የሚል ሁሉ አስተሳሰብ ዲቨሎፕ እንዲያደርጉ ሌላ ቀርቶ እኮ ዩኒቨርሲቲ ራሱ የዩኒቨርሲቲዎች እኮ ፕሬዚዳንት የሚሾመው እኮ በኢትኒሲቲ ነው። አሁን ለምሳሌ አማራ ክልል ያሉ ዩኒቨርሲቲዎች የሚሾሙት ከአማራ ክልል ያሉ በአማራ ክልል ባሉ ፕሮፌሰሮች ነው። መጽሐፍ ላይ ተጠቅሷል። አንድ ሰው እውቀቱ ሌላ ቀርቶ እኮ የማዝጋቤ ቤት እኮ ከንቲባ እኮ እውቀት ካለው ለምን ጣሊያናዊ አይሆንም? ለምን ፈረንሳዊ አይሆንም? የዩኒቨርሲቲ ፕሬዚዳንት እኮ ዋናው ስራው ምንድነው? ዩኒቨርሲቲውን ፕሪዛይድ ማድረግ ነው እና እውቀት ማስፋፋት ነው እንጂ ከኢትኒሲ ጋር ምን አገናኝ? በጣም እኮ አደገኛ እኮ ነው። በጣም ሲስተሙ በጣም ሮንግ ነው። አይ ቲንክ ኮምፕሊትሊ ሮንግ ነው እና ይህንን መስበር መቻል አለብን። መስበር የሚቻለው እንግዲህ ሪቨርስ ነው፣ ሪቨርስ ሳይኮሎጂ ነው። አሁን ምንድነው ስልጣን መገኘት ያለበት ከኢትኒክ ግሩፕ በመሆኑ ሳይሆን ስልጣን መገኘት ያለበት በእውቀት መሆን አለበት፣ በሜሪት መሆን፣ ሜሪቶክራሲን ማስፈን መቻል አለብን። ሰውን ጋምቤላ ይሁን ትግሬ ይሁን አማራ ይሁን ኦሮሞ ይሁን ኢዳዝንት ማተር፣ ችሎታውን ለአንድ ቦታ ላይ ሲቀመጥ ይሄ ሰውዬ ስራውን በደንብ አድርጎ ይሰራል፣ ሰውን ያስደስታል፣ የሚሰራው ስራ ለሀገር ይጠቅማል፣ ለዛ ኢንስቲትዩሽን ይጠቅማል ተብሎ ማስቀመጥ ነው እንጂ እሱ ይሄማ ትግሬ ነው ይሄኛው ይሄ አደገኛ ነው እና ይህንን መስበር ነው። ያው ምልሽ ኢቴክስ ታይም። ምክንያቱም አንድ ነገር 30 ዓመት ሙሉ የተደከመበት ነገር ዝም ብሎ በአንድ ጀንበር በአዋጅ ሊፈርስ አይችልም። ቀስ ብሎ ቀስ በቀስ ግን ምክንያቱም ይሄ ናቹራልም አይደለም። በነገራችን ላይ አንቺ እኮ እድገት ማደግ ማለት ነው? አስተሳሰብሽ አደገ ማለት አሁን አንቺ መጀመሪያ የምታስቢው ምናልባት ለቤተሰቦችሽ ሊሆን ይችላል፣ ለአባትሽ፣ ለእናትሽ፣ ለወንድሞችሽ፣ ለእህቶችሽ ሊሆን ይችላል። ትንሽ ቆይተሽ ደግሞ ለጎረቤቶችሽ፣ ለዘመዶችሽ፣ ትንሽ ቆይቶ ለዛ አካባቢ፣ ትንሽ ቆይቶ ደግሞ ለሀገር፣ ትንሽ ቆይቶ ደግሞ ለአፍሪካ፣ ቀጥሎ ለዓለም ነው የምታስቢው። መሬት እኮ ራሷ በጣም ትንሽ ነች እኮ በነገራችን። እቺ መሬት ራሱ አንድ እንትን አለ፣ አንድ ቪዲዮ አለ እና ቪዲዮ ምንድነው የሚያሳየው? መሬት አለ አይደለ? እና ከመሬት ከፍ ስትይ መጀመሪያ ሰፈርሽን ታያለሽ፣ ቀጥሎ ምናልባት አህጉርሽን ታያለሽ፣ አገርሽን ታያለሽ፣ ከዛ ምናልባት አካባቢ በሙሉ አውሮፓን ብዙ ሀገሮችን ታያለሽ። ቀጥሎ ይሄድሽ መሬት እቺ ሚጢጢ ነው የምታክለው። መጨረሻ ላይ እንደውም መሬት አይታይም፣ ሌላ ጋላክሲ ውስጥ ትገቢያለሽ። እና መሬት ራሷ እኮ ትንሽ ነች እኮ አይደለም፣ ትንሽ ምናምን ተይው፣ መሬት ራሷ እንኳን በጣም ትንሽ ነች። እና ሰው አእምሮ እንደዛ ነው የሚያድገው። እና ሁልጊዜ ስለ ኢትኒሲቲ ስለ መንደር እያወራን መኖር የለብንም። እድገት ማምጣት አለብን። አእምሯችን ማደግ አለበት። አንድ ዶክተር ምናልባት የኢትዮጵያ ምሁራኖች ቀንጭረዋል ነው ስተንት ሆኗል ብለው ሲናገሩ ሰምቼ ነበር። በእርግጥ ጥናት የተደረገ ነገር የለም። በጣም እውነቴን ነው። ከዚህ አእምሯችንን መጠቀም መቻል አለብን።
እድገት ማምጣት ከፈለግን ሰፋ አድርገን ማሰብ መቻል እንጂ እንደው ዝም ብለን ስለጠበብ ነገር ማሰብ የለብን። ማንኛውም ሰው በነገራችን ላይ ማንኛውም ሰው ቁጭ ብለሽ ብታናግሪ ይህንን የሚክድ የለም። አሁን ብዙ ትልቁ ሌላው ምናልባት እንዳልኩሽ የኢትዮጵያ ጉዳይ ስብስብ ስለሆነ ትልቁ የኢትዮጵያ ችግር ምንድነው? የኢኮኖሚውን ችግር አለ። ገባሽ? የኢኮኖሚ ችግር ስላለ የኢኮኖሚ ችግር ብዙን ነገር ይጋርደዋል። ሰው ተረጋግቶ እንዳያስብ ተረጋግቶ ሰፊውን ነገር እንዳያስብ ስለ አሁን ማታ ምንድነው ራት የምበለው፣ አሁን ነገ ለትምህርት ቤት ለልጄ ትምህርት ቤት ምንድነው የምከፍለው፣ አሁን ደግሞ ከነገ ወዲያ ደግሞ የቤት ኪራይ እንዴት ነው የምከፍለው ነው። ይሄ ሁሉ ጭንቀት፣ አሁን እናቴ ብትታመም ደግሞ እንዴት አድርጌ ነው ማሳከማት? እንዲህ አይነት ጭንቀትም በጣም ስላለ ገባሽ፣ የኢኮኖሚ ችግርም ስላለ ሰው ተረጋግቶ በስፋት ለማሰብም እኔ ጊዜ ያገኛል መሰለኝ። እና አንድ ጊዜ እንደውም የፕሮፌሰር መስፍን ይመስለኛል እና በደርግ ጊዜ ሲሆን አር ነው በእንትን ጊዜ በጃንሆይ ጊዜ ነው እንጂ በጃንሆይ ጊዜ የዛን ጊዜ ወይም ደግሞ በፊውዳሊዝም ጊዜ ወይም ደግሞ በጃንሆይ ጊዜ ወይም ከዛ በፊት አሁን ምንድነው እንትኖቹ እነዚህ ባላባቶቹ ይሄዳሉ። ልክ ጭሰኛ እርሻ ጋር ይሄዱና ያሉ ከዛ በኋላ በለ አሁን ዘንድሮ መሰለኝ ይሄን ያህል ነው ይጨምራሉ። እንትኑን ሲያዩ አዝመራውን ሲያዩ አዝመራው በጣም አብቦ ምናምን ሲያዩ የምትከፍለው ነገር ይጨምራል ይሉታል። እና ከዛ በኋላ ገበሬው ምን ማድረግ ጀመረ? እኔ ብዙም ባርስ ትንሽም ባርስ ምን ለውጥ የለውም፣ እንደውም ትንሽ ባርስ ይሻላል፣ ለምንድን ነው ጉልበቴን የማጠፋው የሚል ሁሉ አስተሳሰብ ውስጥ ገብቷል ነው። አይ ቲንክ ፕሮፌሰር መስፍን ናቸው እንደውም እሳቸውን ጥራት አድርገው ነው ይሄን የጻፉት። እና ገበሬው የአቅሙን ያህል ፕሮዳክቲቭ እንዳይሆን ራሱ ፕሮዳክቲቭ ሆኖ እንዳያድግ እንዳይመነደግ ራሱ የሲስተሙ የፊውዳሊዝም ሲስተም ራሱ ምክንያቱም ፊውዳሎቹ በጣም እንትን ናቸው፣ በጣም አረመኔዎች ናቸው። ገባሽ? ምንም ራዕይ የላቸውም። ፊውዳሊዝም እኮ የትም ሀገር ሆኖ አለ እኮ ፊውዳሎቹ በየትኛውም ሀገር አለ። እና ግን እያሳደጉ ትንሽ ራሄም እያሳዩ ለገበሬው ራሄ እያሳዩ ገበሬውም እንዲያድግ፣ ገበሬውም ሰው ነው፣ ገበሬውም የተሻለ ኑሮ መኖር አለበት፣ ገበሬውም ጠግቦ መብላት አለበት፣ ገበሬውም እድገት ይፈልጋል፣ ገበሬውም ልጁን ይድራል። ገባሽ? እንደዚህ አይነት አስተሳሰብ ስላላቸው ነው። የእኛ ፊደሎች ግን ምንም ገበሬውን እንደ ሰውም አያዩት፣ እንደ ሰው ፍጡር ማያዩት፣ ልክ እንደ ማሽን ነው የሚያዩት፣ ወይም እንደ ሮቦት ሊያዩት ይችላሉ። አይ ዶንት ኖ። ምክንያቱም ገበሬው ባረሰ ቁጥር የሚወስዱት ነገር እየበለጠ ሲመጣ ጊዜ ገበሬው እንትኑ ፕሮዳክቲቪቲው መቀነስ ጀመረ። ምክንያቱም እኔ ምንድን ነው የምጠቀመው? እና መጽሐፉ ላይ በነገራችን ላይ ይጠቀስ ነገር አለ ስለ ሃው ፕሬዴቶሪ እንደሆኑ የአሉላን ጠቅሼ የፕሮፌሰር አሉላን ሪሰርች ጠቅሼ እና በአጠቃላይ ኢትዮጵያ ውስጥ ምንድነው ሰፋ አድርጎ ማሰብ እና ጊዜያዊ የሆነውን ጥቅም ማሳለፍ ለጊዜው እና የወደፊቱን ማሰብ አልተቻለም። ይሄን የሚያስቡ የሉም ማለት አሉ፣ 100% እርግጠኛ ነኝ አሉ። ግን እነዚህ ሰዎች አሁን ወደ ፖለቲካው ወደ ጠረጴዛው መምጣት አልቻሉም። መምጣት አለባቸው። እነዚህ ሰዎች ሲመጡ ነው አይ ቲንክ ኢትዮጵያ እድገቷን የሚመጣው። እና ባለፈው እንደተጠቀስኩት ትዊን ትራክ አፕሮች ነው። አንደኛ ከልጆች ላይ በደንብ መስራት አለበት። ታች ያሳደግናቸው ይሄ ቅጣት መቀጣት የለባቸው፣ መሳቀቅ የለባቸውም። እነሱን ያሳደግን እንደገና ደግሞ ከላይ ያሉትም ደግሞ በዲሞክራሲ ማሰብ መቻል አለባቸው። ዲሞክራሲ የግድ ያስፈልጋል። ሌላ ሰው ማክበር አለብን። ሌላው ሰውን ቋንቋ፣ ሌላውን ሰው አስተሳሰብ፣ ሌላውን ሰው ሃይማኖት፣ የሌላውን ሰው አቋም ማክበር እና በእውነት ደግሞ በእውነት ጊቭ ኤንድ ቴክ። ኦኬ እኛ እንደዚህ እንሰጣቸዋለን፣ እናንተ ይህን ስጡ፣ እኛ ይህን እንፈልጋለን፣ ይህ እናንተ ይህን ስጡ እና አብረን እንደግ፣ አብረን እንኑሩ። እንዴ አውሮፓ ታውቂዋለሽ? አውሮፓ አሁን ምንድን ነው ስካንዲኔቪያን ካንትሪ ስትሄጂ መኪና እየነዳች በምትሄጂበት ጊዜ አሁን ዴንማርክ ነሽ ይልሻል። አንቺ የገባሽው ግን ኖርዌይ ነው። ኖርዌይ አርፈሽ አሁን ዴንማርክ ገብተሻል፣ ቀጥሎ ፊንላንድ ገብተሻል ይልሻል። ምንም እንትን የለ፣ መከለል የለ፣ ምን የለ። ለዛውም እንግዲህ አንድ ራሳቸውን የቻሉ ሀገሮች ናቸው፣ ሰለጠኑ ናቸው። ግን ከፍተዋል። እና አሁን ያለሽው
ፊንላንድ ነው ይሻላል። አንቺ ግን በአውሮፕላን ያረፍሽው ወይ ኖርዌይ ወይ ስዊድን ነው። እና ምንድነው እድገት ማለት ልማት ማለት ስልጣኔ ማለት መተባበር ደግሞ ማለት ምንድነው? የሌላውን ሰው ማክበር ነው። የሌላውን ሰው አቋም ማክበር፣ የሌላውን ሰው ሃይማኖት ማክበር፣ ሌላውን ሰው ልክ እንደኛ ራሳችን ማየት አለብን። የሌላውን ሰው ቁስል በሌላው ሰው ችግር ላይ ራሳችን አስገብተን ማየት አለብን። ኦንሊ ዌይ እድገት መምጣት ኢትዮጵያ ትራንስፎርም የምትሆነው ዲሞክራሲ የግድ ነው። ኢትዮጵያ እንድታድግ ከተፈለገች፣ ኢትዮጵያ እንዳትበታተን ከተፈለገች፣ ኢትዮጵያ ወደፊት ትልቅ ደረጃ እንድትደርስ ከተፈለገ ዲሞክራሲ የግድ ነው። ዲሞክራሲ ማለት ምን ማለት ነው? የሌላውን የእኛን የማንወደውን ነገር መቀበል ነው። እኛ የማንወደው ቶለረንስ ሌቤላችን ከፍ ማለት አለበት። ቶለሬት ማድረግ አለብን። ገባሽ? ልጃችንን ለጋምቤላ አንድ የጋምቤላ ሰው መጥቶ ላግባ ሲል ልጅህን እፈልጋለሁ ላግባ ትፈልጋለሁ ሲል ሰውየው ከተማረ አቅም ካለው ልጄን ማስተዳደር የሚችል ከሆነ ውሰዳት ማለት መቻል አለብን። ቶለራንስ ሌቭሉ እዚህ መድረስ አለብን። አንድ ሀገር እስከሆን ድረስ አይ ለጋምቤላማ ልጅን አልድርም ካል እንዲህ አድርገን ነው አብረን መኖር የምንችለው። ኦኬ እሱ ይቅር። እኔ ኤክስትሪም ኤግዛምፕል ነው ያመጣሁት። ግን የሌላ እንደው ቢያንስ መቻቻል መቻል አለብን። ገባሽ? መቻቻል። ምክንያቱም እኛ ጋምቤላ ያለውን ወርቅ እንፈልጋለን አይደለም እንዴ? ጋምቤላ ያለውን አንድ አልማዝ ቢገኝ ወይም ምንድነው ነዳጅ ቢገኝ ነዳጁን እንፈልጋለን። ከሱ ሼር ማድረግ እንፈልጋለን አይደል እንዴ? እና ሰዎቹንም እኮ ማክበር እኮ አለብን። እና አንድ ጋምቤላ አሁን ለምሳሌ ነዳጅ ቢገኝና ነዳጁ አዲስ አበባ ሲመጣ ቀርተን ስንወስድ ያንን ነዳጅ እንደፈዋለን እንዴ? አንደፋውም። ምክንያቱም ጠቃሚ ነገር ስለሆነ ነው። ግን የተገኘው ይሄ ነዳጅ ከየት ነው? ከጋምቤላ ነው። ስለዚህ ጋምቤላ ሰዎችን ማክበር አስፈላጊ ነው። እና አብረን መኖር ካለብን መከባበር አለብን። ዲሞክራሲ ያስፈልጋል። ሰጥቶ መቀበል ያስፈልጋል። መቻቻል አለብን። መቻቻል አይተሻል። እዚህ አሁን እዚህ እኮ አሜሪካ አይተሻል። ካናዳ፣ አሜሪካ፣ አውሮፓ ጥቁሮችን እኮ አይወዱም። ዲፕ ዳውን ማንንም ነጭ ብትጠይቂ ሁልጊዜ በጥርጣሬ ነው ጥቁሮችን የሚያዩት። እና ተራ እኛ እንዴት ነው በዚህ ደራሳችን ነፍተን በጎዳና ላይ የምንሄደው? ስለሚቻቻል ነው። መቻቻል ስላለ ነው እንጂ እኮ ነጭን ሲያዩ በቤታቸው ስታልፊ እኮ በጥርጣሬ ነው የሚያዩት። በጥርጣሬ ነው የሚያዩት ጥቁርን። አንድ ጥቁር በነጭ በር ላይ ሲያልፍ በጥርጣሬ ነው የሚያዩት። ለህፃኑ ልጅም ትንሽ ደንገጥ ብሎ ነው የሚያዩት። እና ግን ቶለረንስ ሌቭል ስላለ የህግ የበላይነት፣ ሌላው ደግሞ ምንድነው የህግ የበላይነት ያስፈልጋል። ህግ የበላይ መሆን አለበት። ህጉ በእውነት እኛ ሀገር እኮ 1948 ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ኮንስቲቱሽን ላይ አለ። በዓለም ላይ ማንም ሀገር እንደዚህ አይነት ዲሞክራሲ ያለው ኮንስቲቱሽን የለም። የ1948 ሁሉም ኮንስቲቱሽኑ ሙሉ ለሙሉ የማይረባ ነው ማለት አይደለም። የ1948 ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ኮፒ ተደርጎ ፔስት ተደርጓል እኛ ኮንስቲቱሽን ላይ። ይሄ ማለት በኮንስቲቱሽኑ መሰረት ኢትዮጵያ ውስጥ የሰው መብት ጥግ ድረስ የተከበረበት ነው ማለት ነው። ግን ይከበራል? ውሸት ነው። ስለዚህ ምንድነው ህግ ማውጣት ብቻ ሳይሆን ህጉን ማስፈጸም አስፈላጊ ነው። እዚህ ሀገር ታውቂያለሽ አንቺ ስልክ ደውለሽ እንደዚህ ችግር አለብኝ ብትይ 911 ስትደውይ ማክሲመም በ5-10 ደቂቃ ይደርሳሉ። እና ህግ ይከበራል። እና ህግ ሲወጣ ህጉን ማን ነው የሚያስፈጽመው፣ እንዴት ነው የሚፈጸመው ብሎ ከነበጀቱ ከነሰው መሆን አለበት እንጂ ዝም ብሎ ህግ ማውጣት ቀላል እኮ ነው። ህግ ምንድነው ችግር? ህግ ነገርኩሽ እኮ 1948 ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት በኢትዮጵያ ኮንስቲቱሽን ላይ አለ። ግን ኢትዮጵያ ላይ በየቀኑ በየሰከንዱ ሰው ሲጠፈጠፍ አይደል የሚውለው? ባልና ሚስት ሲደባደብ አይደል የሚውለው? መብት ይከበራል ኢትዮጵያ ውስጥ። ስለዚህ ዲሞክራሲ መኖር አለበት። ህዝቡ በህግ መተዳደር አለበት። በምንም ነገር አይደለም፣ በህግ እና በህግ መተዳደር አለበት። እንደገና ደግሞ የህግ አስፈጻሚዎች በደንብ የተማሩ የሰለጠኑ የበቁ በደንብ የሚከፈላቸው መሆን አለባቸው እና ህጉን ማስፈጸም መቻል አለባቸው። ህግ ሲወጣ ህጉ እንደሚፈጸም ማረጋገጫ አብሮ መውጣት አለበት።
በዚህ ነው እንግዲህ ይህንን እንትኑ መስበር የምንችለው። ይህንን ለዘመናት የቆየውን አደገኛ አዙሪት መስበር የምንችለው በህግ፣ በዲሞክራሲ፣ በመከባበር ነው፣ በመቻቻል ነው። እንግዲህ የምትሰነዝራቸው አሁን የጠቀስከውን ጨምሮ የተለያዩ ምክረ ሀሳቦች አሉ። እንደዚሁም እንግዲህ አድማጮቻችን አንብቡት ማለት እፈልጋለሁ። እኛ በጣም ጥቂት ነገር ነው የነካካ ነው እንጂ ማንበብን አይተካም ይሄ ፕሮግራም ሁሌም እንደምላችሁ። ስለዚህ አንብቡት። የት እንደሚገኝ ምናልባት ክፍል አንዱን ያልሰሙም ካሉ ትጠቁማቸውና እንደው እንደ መውጫ መጨረሻ አካባቢ ማነሳለ በተለይ የሀገረ መንግስት ግንባታ ጉዳይ በሰፊው ይነሳል እና ያለመጠናቀቁን ጉዳይ በተመለከተ በመጽሐፍ እዛ ላይም ደግሞ የእነዚህ ሶስቱ ዘውጎች ልሂቃን እንዴት ነው የሚያስቡት የሚለውንም ታነሳለ። እንደዚሁም የተለያዩ ምሁራንን አታዮችም ያንተንም አታያይ ለምሳሌ የትግራይና የኦሮሞን ልሂቃን ከኤትኒክ ወደ ፖስት ኤትኒክ አይደንቲቲ አለመሸጋገር በተመለከተ የምታነሳዋለ። በአማራ በኩል ደግሞ የአማራን ማንነት ኢትዮጵያዊነት ላይ የመስፋት እና ሌሎች መገለጫዎችን የማግለል አይነቱን ነገር የምታነሳበት ነገር እንደዚሁ በሰፊው አለ እና እሱን ነገር እንግዲህ ስናይ እንዴት ነው መጀመሪያ ያልካቸውን ሁሉ ስለ ሀገር ማሳደግ ምናምን ብዙ ነገር ለመነጋገር መጀመሪያ ሀገር የሚባለው ነገር ልናምንበት ያስፈልጋል አይደለ? እሱ አይነቱ ነገር ላይ ራሱ ያለውን ችግር በሰፊው ዳስሃል እና ከሱ ጋር በተያያዘም ከምታነሳቸው የመፍትሄ ሀሳቦች ውስጥ እንደው አንድ ሁለቱን በዚህ ፕሮግራም ብናነሳ ደስ ይለኛል። አዎ በጣም ሰፊ ጥያቄ ጠየቅሽኝ ሪዮት። ምንድነው ይሄ ኔሽን ቢልዲንግ ላይ ሁልጊዜ የሚጠቀሰው ማሲሞ ዴ አዜጋሊዮ የሚባላል አዜጋሊዮ እና ይሄ ጣሊያናዊ ነው። ማሲሞ ዴ አዜጋሊዮ ጣሊያናዊ ነው። በጣም የሚጠቀስበት ምንድን ነው? እኔም መጽሐፌን ጠቅሼዋለሁ። እርግጠኛ ነኝ ጣሊያንን ሰራናት፣ አሁን የቀርን ጣሊያኖች መስራት ነው እና ይሄ በጣም ፌመስ በኔሽን ቢልዲንግ ላይ ሁልጊዜ የሚጠቀስ ነው እና አሁን ኢትዮጵያ አለች፣ ኢትዮጵያኖች መፍጠር ያቃተ ኢትዮጵያ አለች፣ ኢትዮጵያኖች መፍጠር ያቃተ እና ይቻላል። የማይቻል ነገር አለ? ምክንያቱም ይሄ እኮ እኛ እኮ አዲስ አይደለንም እኮ ይሄ እኮ በሙሉ በመላው ዓለም ጀርመኖች፣ ጣሊያኖች፣ አውሮፓዎች፣ አሜሪካም በሙሉ ሰርተውታል። እነሱ ከሰሩት እኛ ለምን እንደማንሰራው? ዛትስ ዘ ፖይንት። እኛም ጭንቅላት አለን፣ እኛም ሰዎች ነን። እኛ እንግዲህ ዝግመተ ለውጥ የሆነ እንስሶች አይደለንም፣ እኛም ሰዎች ነን አይደል? እኛም አእምሮ አለን እና እኛ እነሱ ካደረጉ ለምንድነው እኛ ማናደርገው? እነሱ የሚቻቻሉ እኮ ለምንድነው እኛ ማንቻቻለው? እና ኔሽን ቢልድ ማድረግ እንችላለን፣ ኢትዮጵያኖች መፍጠር እንችላለን። በመቻቻል ነው፣ በመቻቻል በዲሞክራሲ በህግ የበላይነት ነው። እና ሌላው እዚህ ላይ ይቅርታ አንድ ጥያቄ ጠይቄሽ ነበር ረሳሁት። ፕሊዝ ካን ዩ ሪፒት ፎር ሚ? ከዚሁ ጋር የተያያዘ ነው። በምሳሌነት የምታነሳቸው የአማራና የኦሮሞና የትግራይ ብለህ አለመሻገራቸውን ፖስት ኤትኒክ አይደንቲቲ ያልያዙም አይነት ነገር የአማራን ደግሞ ሌላውን ባገለለ መልኩ ኢትዮጵያዊነትን የአማራ ማንነትና ማንነት አድርገው የማየትን አይነት ነገር እንደዚህ እያልክ የምታነሳቸው ነገሮች አሉና እነሱ ነገሮች ምንጫቸውን በተመለከተ ቅድምም ጠቆም ያደረግከው አለ፣ በመጽሐፍም ሄድክበት አለ። እንደ መውጫ እንዴት ተደርጎ ነው ማለት በእንደዚህ አይነቱ አመለካከት ያው ሁሉም ሰው እዚህ ውስጥ ይገባል ባንልም እንኳን ስለማደግ ስናነሳ ዓለም ምን ያህል የት እንደደረሰ ቅድም ስታነሳ እኛ ደግሞ ገና አሁን ያልከውን አይነት ልክ የጣሊያኖችና የጣሊያንን ጉዳይ ኢትዮጵያና ኢትዮጵያኖችንም ጉዳይ ልናነሳ የምንችልበት አይነት ነገር አለና ከዚህ መውጫውን በተመለከተ የጠቆምኳቸው ነገሮች አሉ መጽሐፍ ውስጥ። በዚህ ፕሮግራም ሁሉንም መዘርዘር ባይቻልም አንድ ሁለቱን ጥቀስልን ነበር ያልኩ። ያው ጥሩ ጀምረኸዋል። አዎ እና እንዳልኩሽ ፍላጎት ነው። አሁን እኮ መሰለሽ ኢትዮጵያ ውስጥ የተማሩ ሰዎች አሉ። እኔ በጣም በደንብ ብቃት ያላቸው ሰዎች አሉ፣ የተማሩ ሰዎች አሉ፣ ያነበቡ ሰዎች፣ መልካም ሰዎች አሉ፣ ቅን ሰዎች አሉ፣ ከሁሉም ከትግራይም፣ ከአማራም፣ ከኦሮሞ እና ምንድን ነው ይህን መጽሐፍ ያነበቡ ሰዎች የኦሮሞ ልሂቃኖች
በኢሜይልም በምናምንም የማውቃቸውም መጽሐፉን ወደውታል፣ ግን ስለ ኦሮሞ ያልከውን አልወደድኩትም ይላል። የአማራው ደግሞ መጽሐፉን ወድጃለሁ፣ ግን ስለ አማራ ያልከው ደስ አለኝ። ትግሬዎችም እንደዚሁ ስለ ትግሬ በጣም ስለ ትግሬ ያልከው ደስ አለኝ። መጽሐፉ ጥሩ መጽሐፍ ነው፣ ግን ስለ ትግሬ ያልከው ትንሽ ከኛ ውጭ ነው። ሁሉም ከኛ ውጭ ያልከው። እኔ እኮ አሁን እነዚህ ሰዎችም ድጋሚ ስለ መጽሐፉን ኮንፈርም ነው የሚያደርጉት። ኮንፈርም ነው፣ ሌላ ብዙ ነገር የለም። እና ምንድነው ይሄ ምንድነው? እውነቱን ለመስማት ፈቃደኛ አይደሉም። እውነቱን ለመስማት የሚቆነጥጠው እውነት ለመስማት ፈቃደኛ ነው። እና እኛ መልካም ነን፣ እኛ ጥሩ ነን። እንደ አንዱ ምን አለኝ እንደውም ኦሮሞ በፍጹም ቫዮለንት አይደለም ማለት በፍጹም ስለ ገዳ ሲስተም ምንም አያውቅም ማለት ነው እንግዲህ ሰውዬ። እና እንዴት ነው ነገሩ? ሉባዎች እኮ የዛን ጊዜ ሁልጊዜ ከአንድ በየ8 ዓመቱ ወደ ሌላ አገር ሲሄዱ ምንድነው ወተት እየረጩ ሳይሆን የሚሄዱት ወይም ሳር እየጎዘጎዙ ሳይሆን የሚሄዱት ሰው እየገደሉ ቤት እያቃጠሉ ነው የሚሄዱት። አማራም አንዱም ደግሞ እንደዚሁ እንዴት ነው አማራ በፍጹም ክርስቲያን ነው እንዴት ጨካኝ አይደለም። ስንት ሃይማኖት ሆነ ጨካኝ መሆን እንዳለ እንትና የሚላለ ይሄ አንድ መጽሐፍ ስሙ ጠፋኝ እና መጽሐፉ ገና ርዕሱ ላይ ምን ይላል መሰለሽ? ነፍጠኛው ኧረ እባክህን እንትን ደርሶብኛል፣ ምንድነው ቤተክርስቲያን ስትሄጂ እሑድ ዕለት የመጀመሪያው ምንድነው ይባል ቅዳሴ እንዳያመልጠኝ ብሎ አንዱን እንትን ገድሎ ይሄዳል። ገድሎ እንዳያመልጠኝ ቶሎ ገደልና እንሂድ እባክህ ቅዳሴ እንዳያመልጠኝ ማገነን ነው መቼም ይሄ የሚሆነው አይደል? መጽሐፍ ላይ ተጽፏል። እና ምንድነው ቱ ኪል ኤ ጄኔሬሽን የሚለው መጽሐፍ ላይ ቱ ኪል ኤ ጄኔሬሽን የሚለው መጽሐፍ ላይ የባቢሌ ቶላ መጽሐፍ ኢንትሮዳክሽን ላይ ኦሮሞና ኦሮሚያ ነው ቱ ኪል ኤ ጄኔሬሽን ባቢሌ ቶላ የሚል መጽሐፍ አለ እና እሱ ላይ ኢንትሮዳክሽኑ ላይ ነፍጠኛው እባክህን ቅዳሴ እንዳያመልጠኝ ብሎ ጭሰኛውን ወይ ገሎ ወይ ብቻ በጣም ከቤተክርስቲያን ጋር በፍጹም ሙሉ ለሙሉ የሚቃረን ነገር አድርጎ ወደ ቤተክርስቲያን ይሄዳሉ። እና ቫዮለንት ሁሉም ጋር አለ። ትግሬዎች ካለ፣ አማራዎች ካለ፣ ኦሮሞዎች ካለ፣ ሁሉም ጋር አለ። ሁሉም ጋር አለ። ምናልባት ይሄኛውን መጽሐፍ የሰው ባህሪ ነው እና እውነት ለኢትዮጵያ የሚያስብ ሰው ይሄን ረጋ ብሎ ማንበብ አለበት። ምክንያቱም ገና ትንሽ የእሱ ኢትኒክ ግሩፕ ነካ ሲደረግ ይሄማ እንደዚህ ነው ብሎ ካለ ማንበብ አይቻልም። እና ችግሩን ቁጭ አድርጎ ይሄ ነው ችግሩ እና ምን ይሻላል የሚል ነው ይሄ መጽሐፍ። ቴክኒካሊ ይሄ ነው ችግሩ፣ እንዴት መፍትሄ እናድርግ የሚል ነው እና ሰዎችን የሚጋብዝ ነው፣ ለመፍትሄ የሚጋብዝ ነው። እኔም መፍትሄ እንዳልሽውን ጠቅሻለሁ። እና ምንድነው አሁን እንዳልኩሽ ለ30 ዓመት የተሰራውን ነገር ዝም ብለሽ በአንድ ቀን ከነገ ጀምሮ ኢትኒክ ፌዴራሊዝም ፈርሷል፣ ኢትዮጵያ አንድ ሀገር ነች ማለት ብሎ ማወጅ አይቻልም። ስለዚህ ምንድነው እኔ አንደኛው ሰጀስት ያደረኩት ለምሳሌ አንድ የትግሬ ሐኪም ሊሆን ይችላል። አንድ የትግሬ ሐኪም ወደ ጋምቤላ በሚሄድበት ጊዜ ገባሽ፣ ጋምቤላ ሄዶ ሲሰራ የጋምቤላ መንግስት ይህን የትግሬ ሐኪም ጠብቆ ተንከባክቦ ቤት ሰጥቶት ደሞዙን የትግሬ ሆኖ ሐኪም ሆኖ ቢሰራ ከሚያገኘው 3-4 እጥፍ አድርጎ አስቀምጦት እንደጋ ደግሞ የጋምቤላ ቋንቋ ኑር ወይም ቢያጠና ደግሞ ቢያውቅና በደንብ ከተናገረ ተጨማሪ ገንዘብ እንዲያገኝ እንደዚህ። ከዛ ደግሞ አንድ የጋምቤላ ደግሞ ዶክተር አንድ የጋምቤላ ሐኪም ደግሞ ጎጃም በሚሄድበት ጊዜ ዘሴንቲንግ እና ምንድነው እሱም ግን በሌላ መንገድ ማይገባህን አረክ አይነት ማራቅ አይሆንም አይደለም። አሁን እኮ ይልሽ በሙያው ነው። ምንድነው ነጥቡ? የፌደራል ኤምፕሎይ አሁን በነገራችን ላይ እዚህ ካናዳ የፌደራል ገቨርንመንት ነው እና አንቺ አሁን የፌደራል ኤምፕሎይ ስትሆኚ ሴም ኳሊፊኬሽን ኖሮሽ የፌደራል ኤምፕሎይ ሆንሽ ማለት አንደኛ ፈረንሳይኛና እንግሊዝኛ ሙሉ ለሙሉ አጠረሽ ማወቅ አለብሽ። ሰርቲፋይድ መሆን አለብሽ። ፕሮፊሽንት መሆን አለብሽ። ፈረንሳይኛ በደንብ መናገር አለብሽ። እንግሊዝኛ በደንብ መናገር አለብሽ። በዚህ የተነሳ አንድ የካናዳ የፌደራል ኤምፕሎይ በደንብ ነው የሚከፈለው። እጥፍ ፕሮባብሊ ከሌሎቹ የተሻለ ነው የሚከፈለው። ምን አለፋሽ በጣም እና ብዙ ፕሪቪሌጅ አለው እና ምንድን ነው ይሄ ገባሽ? ፈረንሳይኛና እንግሊዝኛ የበለጠ እንዲዳብር እንደገና ደግሞ ከቦታ ቦታ ይሄዳሉ። የፌደራል ኤምፕሎይዎች አንድ ኩዌክ ሊመደብ ይችላል።
ወይ ሌላ ቦታ ሊመደብ ይችላል። እና ሴም ቲንግ ግን የቋንቋ ጉዳይ አይደል አሁን የምትለኝ። ይሄኛው ግን የዘውግ ሆነ። ግን ምን መሰለሽ አሁን እንግዲህ ለማለዘቢያ መንገዱ ነው። ገባች? ዝም ብለሽ በአዋጅ እስከምታደርጊ ቀስ እያልሽ አሁን ከዛ በኋላ የኦሮሞ ሐኪሞች እዛ ኦሮሞ ሆነው ለመስራት አይፈልጉም። የትም ሄዱ ወይ አማራ ወይ ቤኒሻንጉል ወይ መሄድ የሚፈልጉት ለምን እንደሚፈልጉት የተሻለ ደሞዝ አለ፣ ቤት እንደሚያገኙ እርግጠኛ ናቸው፣ ሴኪሪቲ ያላቸው፣ ቋንቋውን ደግሞ ካገኙ የበለጠ ብዙ ብር ያገኛሉ፣ ህይወታቸውን ይቀይራሉ። ይሄ አየሽ፣ ይሄ ኢንሴንቲቭ ነው። አንድ አማራ በአማራ ጋር ክልል ብቻ እንዲቆይ ከሚቆይ ይልቅ ወደ ትግራይ፣ ወደ ኦሮሞ፣ ወደ ሌላ ቦታ እንዲሄድ ኢንከሬጅ ማድረግ ነው። ከዛ በኋላ ምን ይፈጠራል? ሌበር ሞቢሊቲ ይኖራል። ሌበር ሞቢሊቲ የሚኖርበት ጊዜ ገባሽ፣ ሰው ለፌዴራል እንትኑ እንትን ይኖረዋል፣ ፍቅር ይኖረዋል፣ አክብሮት ይኖረዋል። አንቺ አሁን ለምሳሌ አንድ ሰው ሶማሌ ተወልዶ አንድ የሶማሌ ተወላጅ መቀሌ በሚገባበት ጊዜ ደሞዙ 3 እጥፍ ከሆነ፣ ቤት በነፃ የሚያገኝ ከሆነ፣ እንደገና ደግሞ ትግርኛ በሚችልበት ከተናገረ፣ በደንብ አቀላጥፎ ከተናገረ ደግሞ ደሞዝ የሚጨምርለት ከሆነ፣ ህይወቱ የሚቀየር ከሆነ ለምንድን ነው እሱ እንትን የሚቆየው? ሶማሌ ክልል የሚቆይበት ምንም ምክንያት የለውም፣ ምንም። እና አሁን ምንድነው ከዛ ደግሞ ምንድነው እዛው ሶማሌ ግን ቆይቼ መብቱ ነው። እዛው ሶማሌ ቆይቼ የአገሬን ማገልገል እችላለሁ ካለ መብቱ ነው። ግን የሚያገኘው ገንዘብ እንደ ትግሬ ወይም ደግሞ ሌላ ቦታ ብሄድ የሚያገኘውን አይሆንም። ይሄ የፌዴራሉ ኢንስቲትዩሽን ነው። ገባች? ፌዴራሉ እንደዚህ የሚያደርገው እና ከዛ እንደውም በፌዴራሉ እና በሪጅኑ ኮምፒቲሽን ሁሉ ይፈጠራል። ግን ሪጅኖች ደግሞ አቅም ስለማይኖራቸው ሁልጊዜ እንዲሄዱ ነው። ዞሮ ዞሮ ዓላማው ምንድን ነው? ሰው በኢትዮጵያ ተሰራጭቶ ኢትዮጵያን መቀላቀልን እና እድገት እንዲመጣ ሲስተሚክ የሆነ እድገት እንዲመጣ እና ሌሎች እንዲህ አይነት ሪኮሜንዴሽኖች አሉ። ሌሎችም ባለሙያዎች አሉ። ሌሎች በተለያየ የሰለጠኑ ኢትዮጵያውያን ማዕት ባለሙያዎች አሉ። እና መልካም ነገር ከተፈጠረ ይሄ ከባድ ነገር አይደለም። ፈርታይል ግራውንድ ከተፈጠረ፣ አመቺ ሁኔታ ከተፈጠረ ኢትዮጵያን ማራመድ አስቸጋሪ አለ። ኢትዮጵያ ዓለም ስለ ኒውክሊየር ሳይንስ በሚያወራበት ጊዜ፣ ዓለም ስለ ኤአይ በሚያወራበት ጊዜ፣ ዓለም ስለ በጣም ስለዘመነ ጉዳይ ስለሚሄድ ምናምን እኛ ከአንድ ቦታ አንድ ቦታ በሚያወራበት ጊዜ እኛ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ ከዚህ ግሩፕ ነህ፣ አንተ የዚህ ሰፈር ልጅ ነህ፣ አንተ የዚህ ሰፈር ልጅ ነህ። ይሄ አደገኛ ነው። ለመሰሽ አደገኛ የሚሆን እግዚአብሔር አያርገውና አውሮፓና አሜሪካ ችግር ላይ ቢወድቁ አፍሪካን በአንድ ሳምንት ነው የሚወጣት፣ ዋጥ ነው የሚያደርጓት። እመኝ አክቹዋሊ አይተሻል። ቬኔዙላን አሜሪካ እንዴት በስንት ሳምንት አልሞላም አይደል? በ3 ቀን ነው ምናምን ነው የሰሩት፣ ወይም በአንድ ምሽት ነው ያደርጉት። እና አፍሪካ እኛ ኢትዮጵያውያኖች ነቅተን ተባብረን ይሄ አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ ትግሬ ነህ የሚለውን ትተን ተከባብረን እድገት ማምጣት ማንችል ከሆነ ምናልባት በእኔና ባንቺ እድሜ ላይሆን ይችላል፣ ዋጥ ነው የሚያደርጓት፣ ስልቅጥ ነው የሚያደርጓት። አሁን አሜሪካ ወይም አውሮፓ በበረዶ ተመቶ በቃ መኖር የማይችሉ ቢሆኑ ምንድነው የሚያደርጉት እነዚህ ሰዎች? አፍሪካ እኮ ባክያርድ እኮ ነው። ልክ አንቺ ይሄ አረም የበቀለበት ባክያርድ ነው። አረም የበቀለበትን ባክያርድ ምንም ታደርጊው አረም በሙሉ ነቅልሽ እህል መዝራት ማለት ነው። እና እኛ እርስ በርሳችን እንደዚህ ስንባላ አንድ ቀን ሊውጡን ይችላሉ። ይሄ ደግሞ ዝም ብሎ መላምት ወይ ምናምን፣ እኔ ትንቢት ተናጋሪ አይደለሁም፣ ግን ይሄ ነገር ይሆናል። እኛ ሀገራችንን ማንጠብቅ ከሆነ እርስ በርስ ተከባብረን እርስ በርሳችን ተሳስበን እድገት ለማምጣት በመቻቻል በመናናቅ አይደለም፣ በመቻቻል በመከባበር ሰጥቶ በመቀበል ለውጥ ማምጣት ካልቻል ኢትስ ኤ ማተር ኦፍ ታይም ወይ አሜሪካ ወይ አውሮፓ አንድ ቀን ይውጡናል። እንግዲህ አድማጮቻችን በርካታ ጉዳዮች ተነተናሉ በዚህ መጽሐፍ ውስጥ። የሶስቱም ዘውጎች ልሂቃን የፖለቲካ ባህል ተብሎ የተገለጸው ኒዮ ፓትሪሞኒያል ልምምድ እንዴት መገለጫዎቹ ምንድን ናቸው የሚለውን መወቃቀስ፣ ጠርዘኝነት፣ ያለአግባብ ፉክክር፣ ይሄ ደግሞ ሄዶ ሄዶ እንዴት የመንግስት ተቋማትና ቢሮክራሲን ሳይቀር እንደሚያሽመደምድ የተገለጸበትና ሌሎችም ሀሳቦች አሉ።
አንብቡት ማለት እፈልጋለሁ። በመጨረሻ መጨመር የምትፈልገውን ነገር እና መጽሐፉ የት እንደሚገኝ አሁንም እናስታውስና ለአድማጮቻችን እናጠቃልላለን። በመጨረሻ አይ ቲንክ አሁን ደግሜ መናገር የምፈልገው መጀመሪያ ሪዮት አንቺን ላመሰግንሽ እፈልጋለሁ። ምክንያቱም ይህ መጽሐፍ አንብበሽ እንደዚህ አይነት ጥያቄ ማቅረብሽ፣ እንደዚህ ለውይይት ማቅረብሽ ትልቅ ነገር ነው። ሪሊ ትልቅ አስተዋጽኦ ነው እና እኔ አመሰግንሻለሁ። እና ይሄን የኔን ብቻ ሳይሆን ከዚህ በፊት የሚያቀርብሻቸውን አይቻለሁኝ እና ትልቅ ስራ እየሰራሽ ነው ያለሽ። እውነት ልትኮሪ ይገባል እና አመሰግንሻለሁኝ። ትልቅ ስራ እየሰራሽ ነው። ትልቅ አስተዋጽኦ እያደረግሽ ነው ያለሽው። ከባድ ስራ የምትሰሪው። በጣም አመሰግንሻለሁኝ። መጽሐፉ እንዳልኩሽ በአማዞን ይገኛል። በአይ ዩኒቨርስ የሚባል ደግሞ ሌላ ዌብሳይት ላይ እሱ ላይ ይገኛል እና ሌሎች መጽሐፍ የሚይዙ ዌብሳይቶች በሙሉ ይዘውታል። ለምሳሌ ኢንዲጎ፣ እዚህ ካናዳ ኢንዲጎ ይባላል። ኢንዲጎ የሚባለውም ዌብሳይት ይዞታል እና መጽሐፉ በብዙ ቦታ ያው አሁን በብዛት የሚገኘው በአማዞን እና በአይ ዩኒቨርስ፣ በኢንዲጎ፣ በሌሎችም ይገኛል። በ17 ዌብሳይቶች ውስጥ ላይ ይገኛል እና አንብበው አስተያየት እንዲሰጡ፣ እንዲከራከሩ፣ እንዲተቹ። ይሄ መጽሐፍ የተሟላ ነው ማለት አለ። መጽሐፍ ሁልጊዜ እንትን አለው ነው፣ ብዙ ህጸጽ አለው፣ ብዙ ጉለት አለው፣ ብዙ ችግር አለው እና ይሄንን መሙላት እኔ ይሄ ብቁ ነው ምናምን ብዬ አይደለም። ሰው እንዲያነበው፣ እንዲወያይ፣ እንዲነጋገርና መፍትሄ እንዲያመጣ ነው እና እንግዲህ ያቅሜን አድርጌ አንድ ሰው ነኝ፣ ያቅሜን አድርጌያለሁ። ሌላም ሰው ያርግ። ይሄን በመተቸትም ራሱ እኮ ያው አስተዋጽኦ እንደማድረግ ነው የሚቆጠረው እና ሰው ይወያይ፣ ሀሳቡን ይሰንዝር እና ተግባር ደግሞ አሁን ተግባርም የሚያስፈልግበት ዝም ብሎ መወያየት ብቻ ሳይሆን ተግባርም የሚያስፈልግበት ጊዜ ነው እና ዓለም እየገሰገሰ ነው እና እኛም አይ ቲንክ አብረን ብንገሰግስ ጥሩ ነው። ብንወያይ፣ ብንናገር፣ ሁሉም ሰው ደግሞ ያቅሙን ሁሉም ሰው ባለበት በተሰማራበት ያቅሙን ቢሰራ ጥሩ ነው እና እኔ ላመሰግንሽ እፈልጋለሁ። ጥሩ ስራ እየሰራሽ ነው። አመሰግንሻለሁ። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ሰለሞን ኃይለማርያም ጋር ኢትዮጵያን ኤሊትስ ፖለቲካል ካልቸር ክሪቲካል ጀንክቸር ዘ ኬዝስ ኦፍ አምሃራ ኦሮሞ ኤንድ ትግራይ በሚል ርዕስ ያዘጋጀው መጽሐፍ ላይ በሁለት ክፍል ያደረግነው ውይይት ይህንን ይመስል ነበር። በሚቀጥለው ሳምንት ደግሞ ከሌላ መጽሐፍና ጸሐፊ ጋር እቆያችኋለሁ። አብራችሁን ስለነበራችሁ እናመሰግናለን። ሰላም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።